ምክንያቱም መረጃ ብቻ ነው የምፈልገው። አንተ እውነተኛ መከራከር የምትፈልገው በዲን ከሆነ መረጃውን ብቻ አቅርብልኝ። መስማት እንችላለን። ከዛ ማሳመኒያ ማለት ነው። ከሐዲስም ሆነ ከቁርአን ቅዱስ ያገኘውን መረጃ ብቻ አቅርብልኝ። ለምን ምጭ ይውቃዳ እንሰማሻለን እኮ ቀስ ብለሽ ታወቂ። ኦኬ ቀጥ አሁን ወጣሽ እኔ አባቴ እኔ አታመጣም መረጃ ያ ሁሉ ቶን ያ ሁሉ መወጠር ልክ መረጃው ሲነበብ ስላለ አያውቁም። በምንድነው ሳቃ እዚህ የለማ በምንድነው ሳቃ የለም። እሱ ባሰቀ ነገር አሁን ሰው እኮ በፈለገ ሲቀርሰ እኔ አሁን ባፌ ነው የምስቀው። እሱ በምንድነው ነው የሚስቀው? ባፉ ነው መቼስ በቂጡ አይስቅም። በቂጡ መቼስ አይስቅም፣ ባፉ ነው። ትክክል። እና ጥርስና ምላስ ሳለው የእናንተ የምታመልኩትን አለ ፈጣሪ ነው ብለን አናምንም እኛ። እሺ ኢሳን የፈጠረ ማን ነው? ኢሳ ምን እኔንም አንቺንም የፈጠረ ነው ኢሳ። ያ አበደረኝ ክርስቲያን ሳትነግረኝ ዝም በይ ብቻ ደስ ብሎኛል። ስድብ አበደረኝ። ለቀዱ ያውቃል። ለሚዲያ የሚመጥ ስድብ አበደረኝ። አሁን ማአት ስድቦ ይመጣዋል አይምሮ ላይ ለሚዲያው ላይ መጥቶ ምሪት ራሱ ልትቆጣለች። እኛም አልሰማንም ነበር በነገራችን ላይ ናን ሰርፕራይዝ ታዋቂው ነው ነገራችሁ። እንዴት እኛ ሳንሰማ ብዬ እና ይሄንን አሁን ምን ልታበስሪ ነው የመጣሽው? የሰው ገባ ትዘጋላችሁ። እንግዲህ ወይ እኛ ሳንሰማ መቼም አሁን እኔ ሰርግ ወጪ አሁን ተጨማሪ አሁን ሊያስወጡን እኮ ነው። አረ ችግር የለውም እንችላለን። እኔና ናኑ ቆማጣ ራስ አግባ ቅድሚያ በ5 ዓመት በልተኛለህ። እኔ አትሊስት ዋብያዎች አትሊስት ከቤት አውጥተውኛል። እንደተወለድክበት አልጋ ላይ እኮ እየተኛህ ነው። እዛው ላይ እንዳትሆን እኔ አግብቼ ከሚያስወጡ ብዬ እኮ ነው ከነ ሚስቴ ከምወጣ። አንተማ አባትህን 18 ዓመት ቀድሞ ውጣ እያልከው ነው። ኤኒሃው እንኳን ደስ አለህ ብለናል። አሁን ላይም በጌታ ደስ ይበላችሁ ይላል። አሜን። እንኳን ደስ ያለን አብሮ። አንተም ደስ እሱማ ይታወቃል። ሄሎ ኧረ ቆይ አንዴ እኔስ ጓደኛ ሙስሊም ከሆንኩ እዚህ ሰውዬ ጋር ለምን ትጨቃጨቃለህ? ዋብያ ቢሉ እንቅልፍ ያጣ ሙስሊም ሆነ ከዚህ ጨለማ ጋር ትጨቃጨቃለህ? የሙስሊም ያን ቪዲዮ አሳያቸው በእናትህ። የእነሱን በጎች ሰብስበው አብሮ ጭቅጭቅ ይህ ኢልም የለውም። ፊትህ ራሱ እኮ ሲታይ በባትሪ ራሱ በግድ ነው የሚታየው። ለማ ነው አገጭህን አሁን ፈልጎ ማግኘት አይከብድም ወንድም። ሰውዬ አትገኝም። ና እስኪ ክፈተው፣ እስኪ ፊትህን ክፈተውና እንየው እስኪ ትታያለህ። ምን ይመስላል ይለኛል እንዴ? እስኪ ፕሮፋይልን አውጣው እስኪ በቪዲዮን እስኪ የጠፉ በጎች ትምህርት አሰጣቸው። እስኪ ፕሮፋይልን አውጣው እስኪ የጠፉ በጎች። ኦኬ ዋብያ ስድብና ግድያ እስላም ዋብያ ስድብና ግድያ አለ። ዛሬ ቶፒካችን በጎች አስተምሩ እስኪ የእስላም ተረጋጋ። መሐመድ ለ2 እና ለ3 ቂራት በጎች ጠባቂ እንደነበረ ስለምታነሷት ፕሌስ ተረጋጋ። መሐመድ በ2 እና በ3 ቂራት በጎች እንደሚጠብቅ አልነገሩህም ይመስለኛል። እና ለዛ ነው። ኤኒዌይስ ዛሬ ቶፒካችን ሳቂታ ዋላ ነው። ሰላም ናችሁ? ሰላም ብለናል። ቆይ አንዴ ቶፒካችንን እናስቀምጡ።
ዛሬ ቶፒካችን ምንድነው? እሱ ከሳቅ ጋር በተያያዘ ነው። አላህ ይስቃልን የሚለውን ቶፒክ ነው የምንመለከተው። እንግዲህ አንተ ጆአና ገና ሳይርላ የሆነ በቃ ምግብን በልተህ የምታውቅ አትመስልም። ኧረ ይኸው እየበላሁ ነው ራሱ እግዚአብሔር ይመስገን። ስማ አባትህ ቄሱ እንደሆነ ታውቃለህ አይደል? የዋብያ መንፈስ አያቸዋል። ገና ተመግባታቸው ታዘቧቸው። እስልምና ይሄ ነው ስርዓታቸውን በደንብ ታዘቡ። ብልግና ምን ያህል የወረደ ገና እንደገቡ ከአንተ የተሻለ ስነ ምግባር አለን። አሁን ያንተስ ይሉና እናያለን። አሁን ይገባሉ፣ ራሳቸው ይሳደባሉ። ተሳዳቢ የሚሉትን እኛን ነው። ከስር ያላችሁ ታዘቡ። ሙስሊም እህት ወንድሞቼ ከስር ታዘቧቸው። እዚህ ሚዲያ ላይ የሚገቡትን ራሳቸው ነው የሚሳደቡት። አንተ ነው የሚታዘቡ። ሀርፊት ምን ይመስላል? መሀይም ያው አያችሁት። አሁን የተሳደበው ስድድቡን እንተው። አልሐምዱሊላህ ብሎ የሚሳደበውን አያችሁታል። ይሄ ዋብያ ነው። ግድያና ስድብ ታርጋቸው ነው። አንተ ቆሻሻ ነህ። አንተ እስልምናኛ አንድ ነው። አልሐምዱሊላህ እኛ ስዕል ፎቶ አናመልክም። አንድ አላህ ነው የምንለው። ሮና ያለን ተረጋጋ። ሲሆን ያው ወንድሞች እንደዚህ ናቸው። ስርዓታቸው የታወቀ ስለሆነ ብዙም እኛ እንትን አይለንም። ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ አላህ ይስቃል የሚለው ላይ ይሆናል ማለት ነው። እንግዲህ በአታሪ እና በአሻሪ መካከል ያለው ልዩነት አንዱ ከአላህ ሲፋቶች ውስጥ የሚለያዩበት አንዱ ነው። ይሄ አላህ ይስቃል አይስቅም የሚለው ማለት ነው። ሲፋት የሚባል ነገር የለም ነገራችን ላይ አስፋወስ ሲፋት የሚለውን ከምል አዳምጪ ፕሊስ አዳምጪ። የአላህ ሱብሃነሁ ወተዓላ ስም ተሟልቶ መጠራት ስላለበት አስፋወስ ሲፋት እንጂ ሲፋት ብሎ ነገር የለም። ናይ ኢሚሌት ማድረግ እንደምችል ላሳየሽ። አንድ ጥቅስ አስማው ሲፋት የሚል ከፈለግሽ ከቁርአን ከፈለግሽ ከሐዲስ ስጪኝ። ጥቅስ ማለት ምን ማለት ነው? አንድ ማስረጃ መጀመሪያ ያቀረብከው ነው ሳይን እንጂ ሲፋት የሚለውን አንድ ብቻ ሳይኝ ላወራሻት። ለምን አንድ ብቻ ሳይያለሁ? ያነበብከው አይደል እንዴ? በብዙ ቦታ የተገለጸ ነው። እንኳን አስፋወስ ሲፋት ጥቅስ ለምታነበው አትጩይ። ቶንሽን ቀንሹ። ታዲያ መሶስ ከፍለሽ ከዛ ውስጥ አንዱ አስማው ሲፋት ነው። አይደለም በቁርአን ከሐዲስ አሳይ። ማን ጋር እንደገባሽ አሁን ታውቂዋለሽ ማለት ነው። የለም አይደል? እፎይ ጋር መግባት እንኳን በቁርአን በሐዲስ ላይ እንኳን የለም። የሚያምኑት የእምነታቸው ዶግማ የሆነው የለም በቁርአንም በሐዲስም። ኤኒዌይስ ስለዚህ አሁን ተረጋጊና ታዳምጫለሽ ምናወራው ምን እንደሆነ። የአላህ ሲፋቶች ማለት ምንድነው? ባህሪያቶች ማለት ነው። ስለዚህ የአላህ ባህሪያቶች ውስጥ አንዱ መሳቅን አፍርም ያደርጋሉ። ስለዚህ መሳቅን የሚያጸድቁ አሉ። አሻሪዎች ደግሞ ይሄ ለአላህ መናገር ስድብ ነው ይላሉ ማለት ነው። የአላህን ባህሪ መካድ እንደኛዎቹ ደግሞ ከእስልምና ያስወጣሉ ላይ ያምናሉ። ማለትም በሎካሉ በሀገርኛውም ወይንም ደግሞ ኮመንሊ በሚታወቁበት ስም ዋብዮቹ አዎ አላህ ይስቃል የሚለውን ሊትራል ያጸድቃሉ። ሀባሾቹ ደግሞ ኖ ይሄ አይነገርም ለፈጣሪ መሳቅ፣ መከፋት፣ ማዘን ምናምን የሚባሉ ለፈጣሪ አይነገሩም የሚል ሀባሾቹ ይላሉ። ተቃራኒው ግን እንዳልኳችሁ ዋብዮቹ ኬፍያውን እንዴት እንደሆነ አናቅም፣ ነገር ግን ይስቃል አዲሱ ይላል። አዎ ይስቃል አላህ የሚለውን ያጸድቃሉ። ከሲፋቱ አንዱ ከባህሪያቱ አንዱ ነው ብለው አፍርም ያደርጉታል ማለት ነው። እዚህ ላይ የምናነሳቸው ብዙ ጥያቄዎች ይኖራሉ ማለት ነው። ልክ አላህ እጅ አለው። አዎ እጅ አለው። እጁ ግን የማንንም አይመስልም። አላህ እግር አለው። አዎ እግር አለው። እግሩ የማንንም አይመስልም። ልክ እንደሚሉት ዋብዮቹ ይስቃል፣ ሳቁ ግን የማንንም አይመስልም ብለው ያጸድቃሉ ማለት ነው።
አህባሾቹ በተቃራኒው እጅ አለው የሚለውን የማይቀበሉ፣ እግር አለው የሚለውን የማይቀበሉ፣ ባት አለው የሚለውን የማይቀበሉ፣ አይን፣ ጆሮ ወዘተ የሚባሉትን እነኝም በሙሉ አይቀበሉም አህባሾቹ። በተመሳሳይ ሳቅ ይስቃል የሚለውንም አይቀበሉም ማለት ነው። ስለዚህ ይሄ ከባህሪው አንዱ ከሚከራከሩበት ከሚለያዩበት ነው። ስለዚህ አላህን ባህሪ መካድ ቅድም እንዳልኳችሁ ተውሂድም በሶስት ይከፍሉታል። የአታሪና ቂዳ የሚከተሉ ወይም ዋብያዎቹ ከዛ ውስጥ አንዱ አስማው ሲፋት ነው። ሰው ሀባሾቹ ደግሞ ይህንን ከነ ተውሂድን ራሱ አይከፍሉትም፣ በሶስት ይከፈላል የሚለውንም አይቀበሉም። ስለዚህ እዚህ ባህሪያት ውስጥ ካሉት ውስጥ ያላ ባህሪያት ከሚባለው ውስጥ ይህንን ሳቅ የሚለውን ያካትታሉና ጥያቄያችንን የምንጀምር ይሆናል ማለት ነው። ኔስ ቀድሞ ማነው የመጣው? ክርስቲያን አስቀጥለው። አልሐምዱሊላህ ትቀጥል አለሽ እህታችን። አልሐምዱሊላህ ነው ቀድሞ የመጣው። እሷ ነች፣ እሷ ሴት ነው። አልሐምዱሊላህ ነው የሚለው መሰለኝ ስሟ። ኦኬ ሁለት ናቸው አልሐምዱሊላህ ያሉት። ያ አለሽ እህታችን። እሺ አብዲ ሰላም፣ አብዲ ሰላም አልሐምዱሊላህ። እሺ ሙስሊሞች አውሩ፣ ገስት ላይ ያላችሁ አንዳችሁ በተራ ከስር ያሉት እናንተ ከስር የሚሳደቡት ማለት ነው። እናንተን አይወክሉም ወይስ እናንተም ይወክሉ ናቸው? ስለዚህ አሁን እናንተ ሃይማኖት የምትሳደቡ ካላችሁ ራፉ ኮመንት ላይ አስቸጋሪ ካላችሁ ይላል እንደ ያያርለም ከስር አይ ኮመንት ማየት ኮሜንት ላይ አብዛኞቹ የሚሳደቡት ሙስሊሞቹ ነው። ግን ለነሱ ለመመለስ ብላችሁ ክርስቲያኖች የማይሆን ቃል አትናገሩ። አንተ ማህይብና ጭንቅላት ነው የተሞላው ናቸው ይላል። ጥሩ ስድብ የሚሳደቡ አላህ ይገለፍጣል ብሎ የሚጽፈው ማን ነው? ይስቃል እኮ እሱን ትቀጥላለህ ከሆነ ርዕሱ ስለሆነ ችግር የለውም። ስለዚህ አትሳደቡ፣ መጥፎ ነገር አትመልሱ። ለእናንተ ሲሆን ችግር የለውም ነው። ለእናንተ ሲሆን ችግር የለውም። እና አይስቅም አለ አብዱላህ አላህ ይስቃል ብለህ ነው አይስቅም ብለህ ነው የምታምነው? እሺ እኔ ስማ የኛ አላህ አልሐምዱሊላህ እንደዚህ ትልቅ ፒክቸር ያለው የሚስቅ ወይም ያለቅስ ወይም እንጨት ላይ የተንጠለጠለ እንደዚህ ፒክቸር ምናምን የለንም። ምን ላይ የተንጠለጠለ አላህ ላይ የተንጠለጠለ አርሽ ላይ እንደዚህ የታሰረ ምናምን የተሰቀለ ምናምን አይነት አላህ የለንም። አብዲሳ ሚታር ኦኬ ራሱ የሚታሰር ነገር ስለሌለው ድፍን ስለሆነ ማለት ነው። አብዲሳ ሚታር ግን ወይስ አላህ እንደ ኢየሱስም ተሰቅሏል ብለን የሆነ ፒክቸር ግዴታ ባነር ይዘን መውጣት ነበረብን? ለምን ትናደዳለህ? የተጠየቀው ለምን አመለስም? እናመሰግናለን። ክርስቶስ መሰቀሉ አባሽም አልክ። ሁላችንም አንድ አይነት አላህ እምነታችንን ነው እየነገርከን ያለው። ማለም ብትሽከረከር አይውል እስልምና ለየት የሚያደርገው ብዙ ነገር አለ እኮ። ሀቅ ስለሆነ ለምን ይከብዳችኋል? አታልቅስ። የተጠየቀውን መልስ። ምንም ያለቅስብን ሶፍት የለንም ወገናችን። አምላክ ሊትራሊ ስቃል ብለህ ነው የምታምነው ወይንስ ሜታፎር ነው ብለህ ነው የምትቀበለው? ጀመር ፈሪና እንኳን ትፈራለህ፣ ሰው ሚት ታደርጋለህ። ለምን አትከራከር? አንተ ብዙ ነገር እንደዚህ ትዘለብድ የለም። እሺ ከሰሩ ባለጌና ስርዓት አልበኛ ዋብያዎች እንደዚህ ናቸው፣ ባለጌ ናቸው። አያችኋቸዋል፣ ታዘባችኋቸዋል። ስርዓት የሚባል ነገር አልፈጠረባቸውም። ከስድብና ከፖለቲካ ውጭ የሚያውቁት የለም። አስተምሮቱ እንትን ከማለት አንተ እንደዚህ ነህ ትፈራኛለህ፣ አሳያለሁ፣ እንደዚህ አታመልጠኝም፣ እንደዚህ በቃ እንደዚህ ፖለቲካ ብቻ ነው የተካሉበት። ስለ አላህ አላስተማሯቸው፣ አምላካቸውን አያውቁትም። ከዛኔ አንድ ቃል ብናገር እሷን ሪከርድ አድርገው የእፎይ ተሳዳቢ ነው ይላሉ። ቤቴ መጥተው አፋቸውን ይከፍቱና ከስንት አንድ ቀን አንዲት የአንድ ደቂቃ ማትሞላ ቃል ከተናገርኩኝ የእፎይ ተሳዳቢ ነው ይላሉ። እየየ ይላሉ። መጅሊሱ ለምን ዝም አለ? እፎይ ሰደበን ብለው አመት ይቀመጣሉ። እየየ ራሳቸው የሚሳደቡት ግን ታዘቧቸው። ምክንያቱም ስለ አምላካቸው አላስተማሯቸው። ስላላ ስለሆንክ አይደለም ተደብቀ የምትኖረው ናራጅ ና እንድታርደኝ ለምን ፊት ለፊት ትመጣለህ? አሁን ወደ ቶፒኮ ግባ። ተደብቀ የምትኖረው ዛሬ እንዳታርደኝ ቶፒኩ ላይ ግባ። ምን ታርዳለህ? ሁለት ትታረዳለህ፣ ሁለተኛ ትታረዳለህ። እንደ አንተ የሞትክ ነው። ቶፒኩ ላይ ግባ። ወንድሜ በመጀመሪያ ላይ ዋብይ ለሚ
የሚለው አንደኛው የመጀመሪያ ጥያቄ ወሃቢያ የሚለውን ትርጉም ተርጉምልኝ። በመቀጠል ደግሞ አላህ Subhanahu Wa Ta'ala ይስቃል የሚለው በሐዲስም ሆነ በቁርአን ያገኘህበትን መረጃ ብታቀርብልኝ። መልካም እንደዛ ነው የሚባለው። ኦኬ እስከዛሬ አላህን ይስቃል ወይንም አይስቅም ተብለሽ አልተማርሽም? ምክንያቱም መረጃ ብቻ ነው የምፈልገው። አንተ እውነተኛ መከራከር የምትፈልገው በዲን ከሆነ መረጃውን ብቻ አቅርብልኝ። መስማት እንችላለን። ከዛ ማሳመንያ ማለት ነው። ከሐዲስም ሆነ ከቁርአን ቅዱስ ያገኘውን መረጃ ብቻ አቅርብልኝ። ደም ምጭው ጋር እንሰማሻለን እኮ ቀስ ብለሽ ታወሪ። ማንሰማሽ መስሎሽ? አቅርብልኝ። እሺ እስቲ ድምጽ ቀነስ አቅርብልኝ መረጃውን። እስኪ ቀስ በይና ድምጽሽን ቀነስሽና አውሪ። እስቲ ቅድሚያ መልስ የለህማ። መልስህን ስጠኝ ነው እኮ የተባለው። ስለ ጮሽ አይደለም። ቀስ በይ። ምን ያስጮሻል? ጆሮአችን በጸጥታ ራሱ ጠብቃለኝ። እንኳን አይደለም መቀነስ፣ በጸጥታ ብቻ ግን አቅርብልኝ። በማንኛው ሱራ አገኘኸው? በማንኛው ሐዲስ አገኘኸው? ኦልራይት እሺ። የተለያየ ቦታ ላይ ሐዲሱ አለ ከቡሃሪ ጀምሮ በተለያዩ ሐዲሳቶች ላይ አለ። ሱናን ኢብኑ ማጃህ 181ን አንድ ክፈቶ ክርስቲያን ኦኬ ቀጥላ ነው። እሺ እህታችን እያዳመጥሽ ሱናን ኢብኑ ማጃህ 181 ላይ ያለ ሐዲስ ነው። መረጃውን ከፈለግሽ መያዝ ትችያለሽ። ዋቂ ቢን ሁዱስ ናሬትድ ዛት ሂዝ ፓተርናል አንክል አቡ ራዚም ሰይድ አቡ ራዚም እንደተናገረው ዋቂ እንደተረፈው ይላል። በሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደዚህ አለ። ሚዩት ብታረጊው አንዴ ይቅርታ። ለሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደዚህ አሉ። አላህ ላፍስ አት ዘ ዲስፔር ኦፍ ሂዝ ስሌቭስ ኦልዞ ሂዝ ሱን ቼንጅ ኢት። አላህ ተስፋ በቆረጡ ባሮቹ ይስቃል በኋላ ላይ በሚቀይሩት ይላል። አይ ሴድ ኦ ሜሴንጀር ኦፍ አላህ ዳዝ ዘ ሎርድ ላፍ፣ የአላህ መልእክተኛ ሆይ ጌት አላህ ይስቃልን ብለው ጠየቁት። ሂ ሴድ የአላህ መልእክተኛም እንደዚህ ብሎ መለሰ፣ የስ አይ ሴድ እኔም እንደዚህ አልኩት፣ ዊ ሻል ኔቨር ቢ ዲፕራይቭድ ኦፍ ጉድ ባይ ኤ ሎርድ ሁ ላቭስ፣ ከሚስቅ ጌታ ኸይር አናጣም ጥሩ ነገር አናጣም ብሎ መለሰለት። ኦኬ ቀጥይ። አሁን ወጣሽ? እኔ አባቴ አታመጣም መረጃ። ያ ሁሉ ቶን ያ ሁሉ መወጠር ልክ መረጃው ሲነበብ ስላላቁም ዋብዬዎች ስላላቁም ክርስትናን በሐሰት አስተምሮ ኡስታዞቻቸው የኤቴስቶችን ያመጡና የአይሁዶችን ስለኛ ጥላቻ ያስተማሩትን የጻፉትን ያመጡና እሱን ያነቡላቸዋል። የእኛን ኮመንታሪ አይደለም የሚከፍቱት። የሆነ ስኮላር የሆነ እንትን ምናምን እያሉ የኤቴስቶችንና የአይሁዶችን ጽሑፍ ሰብስበው ያነቡላቸዋል። እንደዚህ የተቀባባች አይታችኋል። የተቀባባች ያሰናዷታለች። የተለያየ ቦታ ላይ ስለ ክርስትና የጥላቻ የተጻፉትን እሷን ይቀባቡ እና እሱን ያነቡላቸዋል። ሰዎች ወደ ክርስትና እንዳይመጡ ጥላቻ ይነግሯቸዋል። በቋንቋ ይደበቃሉ። የራሳቸውን በአረብኛ ስርዓት እንትን አይሏቸው። አረብኛ ሰፊ ብዙ ትርጉም አለው ምናምን በማለት ይደልሏቸዋል። ስለ አላህ ምንም የሚያውቁት ነገር የለም። እስቲ ኮመንት ላይ አብራችሁኝ ሁኑ። ስለ አላህ የሚያውቁት ምንድን ነው? አላህ እርሱ በል አንዱ ነው። አልወለደም፣ አልተወለደም። የሁሉ መጠጊያ ነው። ቢጤ አምሳያ የለውም። ከዚህ ውጭ ያለ ስለ አላህ የሚያውቁት ከዚህ ውጭ ያለ አላህን የሚያውቁት ይሄም ብቻ አይደለም። ያው 7 ወር ሙሉ ገባን ያነሳናቸውን በአላህ ላይ አንዳች ትናንትና ምንድን ነው ያለን? ምን አገባን ካዳ ስለ አላህ የምትጠይቀን ነው ያለን እኮ። እግር አለኝ ይላል። እግሩ የተገጣጠመ ይሁን የተበታተነ ይሁን አርሽ ላይ ነኝ ብሏል። ተቀምጦ ይሁን ቆሞ ይሁን ተኝቶ ይሁን ምን አገባን ስላላ እና ታዲያ አንተ ምን አገባኝ ያልከውን አምላክ እኔ እንዴት ነው እሱ አምላክ ብዬ የምከተለው? አንተ ላይ ጥያቄ አለኝ። ጥያቄ በኋላ ነው የምንቀበለው እንደተለመደው።
ኦኬ ሲራጅ ይሄን አዲስ እንዴት ነው ትቀበለዋለህ? ምኑ ሐዲስን አይደለ እኔ ጥያቄ ያልኩህ ማለት ነው። እኔ አሁን አንተ ንጽጽር ነው የምትሰራው? ንጽጽር ነው አይደለም? ሃይማኖት አስተማሪ ነህ መሰለኝ። አሁን ቶፒኩ ላይ እሺ፣ ለምን ሁሱ ጋር ሄደህ ለምን ሁሱ ጋር ለምን እንትን አትልም? ጆሮውን ጠምዘዛውና እያስተማርኳችሁ ነው። ደርድሬ እዚህ ጋር የምታያቸው ሙስሊሞች ናቸው። እያስተማርኳችሁ ነው። ተማሪ አይደለሁም እኔ። ሁሱ ጋር ያዘውና ነው ያው ያዘውና ነው። በአንተ ቦታ አስገባዋለሁ። ያዘውና ና። ኧረ ጭራሽ አታስገባው። ይኸው ያዘውና ና። ጥሪ ያቅርብለት እዚሁ ሆንና ቁጥር አንድ ቁጥር ጻፍን ያስገባሃለሁ በለው። እኔ ስልጣን ሰጥሃለሁ ለአንተ። እኔ ለአንተ ይኸው ሲራጅ እኔ መጥቶ እሱ ካላስገባው እሱ ጋማ ገብተህ ነበር ያኔ አለቃቅሰህ ነው የወጣኸው። ጥራው ያዘውና ነው። ምንም ስድብ የለም። ያዘውና ነው። አንድ ጊዜ ገብተህ የነበርክበት ጊዜ ምን የተፈጠረ ነገር አታውቅም? አዲስ ሲራጅ እኔ የተናገርኳትን አዲስ ላይ ያሳያለሁ ቃል በቃል እኔ አይደለሁም የተሳደብኩ። ስድብ ከመሰለህ አዲሱን አሳያለሁ። ቃላቶቹን አሁን መጥራት አለኝ ክርስቲያን ቃላቶቹን አሁን መጥራት ባልፈልግም ቃላቶቹ ቃል በቃል ሐዲስ ላይ አለ እኔ ያልኩት። ስለዚህ ስድብ ከመሰለህ ሐዲሱ ነው ስድብ። እኔ አይደለሁም ጥፋተኛው። ሐዲሳችሁን ቀዳችሁ ጣሉት። ኤኒዌይስ እኔ ለተናገርኳ ሁሉ ሐዲስ ላይ አለ። ኤኒዌይስ ስድብ ብትሉ ሐዲሳችሁን ትቀዳላችሁ ማለት ነው። ይህን አዲስ ማን ነው የሚቀበል? ወይንስ ይህ አዲስ ተቀዶ ይጣል? ፊዳ ከዋቢዮሚ እንኳን ደህና መጣ። ዋብያዎች አሳዘኑኝ። አሁን ላይ አሳዘኑኝ። ከምር አልቅሰህ ነው የወጣው። አሳዘኑኝ። የምር አሳዘኑኝ። ወይንም ለምታምኑት ቀጥታ ላይ ስቃል ብላችሁ የምታምኑት እስኪ ሁሴን ጋር ግባና ሁሱ ጋር ግባና ጉድህ እናየዋለን። ቱሱ አትበል። ኩስ ሄድና ሽንት ቤት ፈልገው። አያችኋል? ከስድስተኛ ክፍል ያቆመ የእነሱ ምርጥ ኡስታዝ በቃ ከስድስተኛ ክፍል ያቆመ ነው። ጥራው ሄድና እና ከውስጥ ግባ በለው። በደቂቃ ውስጥ ነው ያውን ገባለታለሁ። ከውስጥ አሁን በማንኛውም ሰዓት ከውስጥ ገባለታለሁ። ለጥፌ ቲክቶክ እንዳይደርስ አደርገዋለሁ። እሱ ቤት ምን ስለሆነ ነው የምገባው? ተማሪ መሰልኩ እንደ እኔ። ቶፒኩን ለምን ነካ አያደርጉትም? ግን ስለ ግለሰብ ከምታወሩ የለም መልስ። እስኪ ይሄን ሐዲስ እንዴት ነው የምትረዱት ሙስሊሞች? አላህ እንዴት ነው የሚስቀው? በምኑ ነው የሚስቀው? በእግሩ ነው በእጁ ነው የሚስቀው? መልስ ብቻ። በጠፍሩ ነው በፊቱ ነው የሚስቀው? መልስ ዝም። ሀባሾች ይህኔ ከስር እየሳቁ ነው ብለዋቸው የዋብያላ ይሄ ነው። ይህንን ነው አምልኩ የሚሏችሁ። በሰው ጭንቅላት የተቀረጸ ማለት ነው። ሳቅ ማለት ምን ማለት ነው? ኢሞሽን ውስጥ የሚገባ ነው። የሆነ ሰዓት የሚስቅ የሆነ ሰዓት የሚከፋ ማለት ነው። ሊተራል አድርገው ስለሚወስዱ። ምክንያቱም እያንዳንዱ ቁርአን ላይና ሐዲስ ላይ ነብዩ የተናገረውና ቁርአን ላይ ያለው ቀጥታ ለአላህ ነው የሚሰጠው ብለው ስለሚያምኑ ማለት ነው። ምንም ባለመማሳሰል፣ ምንም ባለማለት፣ ኢንተርፕሬት ወደ ሌላ ባለማድረግ ለአላህ ይሰጣል ብላችሁ ካመናችሁ እንዴት ነው የሚስቀው? እሺ እንዴት ነው የሚስቀው? እኛ ደግሞ መልስ እንፈልጋለን ማለት ነው። ዋንዴ መልሳለ ሰመድ አላሁ ሰመድ
ሱሱ ቤት አንደና መጣሽ። እንኳን በደህና ቆያሽ። መልካም። አላህ ይስቃል ብለሽ ታምኛለሽ? አላምንም። ኦኬ። አላህ አካላት አሉ ብለሽ ታምኛለሽ? እጅ አለው ብለሽ ታምኛለሽ? አላህ አልተወለደም አልወለደም። አላህ ከአርሽ በላይ ነው። ከባድ ቴዎሎጂ ነው የነገርሽኝ። ይሄንን አላህ አልወለደም አልተወለደም ከአርሽ በላይ ነው። 5 ደቂቃ አልሞላህም እኮ ከተናገርከው። ያ ቢጤ አምሳያ የለውም ረስተሻል። አይዋ ያ ሌላ ስላላ የምታውቂው ነገር አለ? ብዙ አለ። ሌላ እስኪ ምን? ከሱ ሌላ አይመለክም። እሱ ፍጡሪን ያሳገዱት እሱ ጀሃነምን ነው የሚያስገባው። እኛ ሙስሊሞች ለአላህ ብቻ ነው የሚመለከው። ወደ እሱ ተመለሰ ሁሉም ጀነት ይገባል። ለእሱ ያሳገደ ሁሉ ወደ ጀሃነም ይገባል። ስላላ የምታውቂው ብዙ አውቃቸዋለሁ። እስቲ አላህ አልወለደም አልሽኝ፣ 1 ተወለደም አልሽኝ፣ 2 ከአርሽ በላይ ነው አልሽኝ፣ 3 ቢጤ አምሳያ የለውም፣ 4 ከዚህ ውጭ የምታውቂው ስላላ? አረ እኔ ለአላህ ቢወራ አልችልም። እኔ ይቆቶ የለኝም። እኔ ቁርአን አልቀረም እሱን ሊያብራራል። አንድ ሌላ የለም። ከዚህ በላይ የምታውቂው አይኖርም። እውነቴን ነው የምልሽ። ኧረ መደፈር የምር አንቺ ብቻ ሳትሆኚ ሱሱዬ ሌሎች ውስታዞችሽም ትልቁ የሚያውቁት እውቀታቸው እቺ ብቻ ነች። በቃ 5 ደቂቃ አልሞላኝም። ቅድም ከነገርኳችሁ አይደለ ስላላ የሚያውቁት ይሄንን ነው ብያችሁ። ሌሎች የሚመጡ እንደዚሁ እችሉ ነው የሚደግሙት እንደመፈክር። ከዚህ ውጭ የእነሱ ቴዎሎጂ የለም። ሙሉ የሚያውቋት እችን ብቻ ነው። ከዛ በኋላ መዋሸት ነው በቃ ትልቁ የእስልምና ቴዎሎጂ። እስልምና ማለት ለውሸት መገዛት ማለት ነው። ስፔሻሊ ዋብያው ሴክት ለውሸት መገዛት ማለት ነው። ኦራይት እዚህ ጋር አዲሱ ይስቃል ይላል። ምን ትያለሽ ሱሱ? አላህ ይስቃል ይላል። አረብኛውን አድርግለት። ያው አለ ልጆች እኮ ይሄን አይረዱትም። ያው አረብኛው ይሄ አረብኛ ማን ነው? ወደ አማርኛ ቀየርለት። እሺ አላህ ይስቃል ሰው አላህ እኛ ወደሱ ስንመለስ አላህ ይደሰታል። ጥፋታችን አምነት ተውባት ስናደርግ አላህ ይደሰታል። አንድ ሰው ወንጀል ሰራ እሱ እንግሊዝኛው ሳይሆን አረብኛው ቀይረው። ይሄ አንተ እንግሊዝኛው የምትቀይረው አረብኛውን ቀይረው። ደግሞ ማንተ ሎች ስለማይገባቸው ነው። አረብኛም በአማርኛ አድርገው ፖለቲካውን ተውና ማለት እና አንተ እያነበብክ ተርጉምላቸው ችግር የለውም ያምኑሃል። አማርኛ ቀይረው አረብኛው ማለት ነው። አችልማ አረብኛ ቆይ ጥያቄ አለኝ። ኦፎ ያኔ አለ ሰማይና ምድር በ3 ቀን ፈጠረ። ከዚህ በላይ ምን አለ? አለ ሰውን ከመፍጠሩ በፊት 50,000 ዓመት በፊት ነው የሰውን ልጅ ታና ርስቁን አለ ርስቁን አጻፈው 50,000 ዓመት በፊት ነው። አለ ሁሉንም ሁን ሰው ይሆናል። ኩን ፈያኩን ካለ ሁሉም ይሆናል። አለ እቺን ዓለም አለ በአንድ ቀን ነው እንደፈለገ ማድረግ ይችላል። ውሸት ነው እሱ ውሸት ለኩን ፈያኩን ይላል። አለ እኮ አሁን አለ ቂያማ ከፈለገ ይቆማል፣ ከፈለገ አያቆም። ይሄ ሁሉ እኮ ባላህ ፍቃድ ነው አለ በእኛ አይደለም። እቺ ምድር እኮ በሱ መፍትሄት አለችው። ውሸት ነው እሱ የነገሩሽ ተረት ነው። ከዛ በኋላ እውነቱን ስናወራ ተረት የምትሉት እሺ፣ እውነቱን እንደት እናወራ? አይ ብቻ ደካማ ጎን የምትከህ አሁን ይኸውልሽ፣ እሺ በ50 ቀንም ሆነ በ50,000 ዓመት አላህ ይስቃል አይደል? ከዛ አላህ ሰው ወደ እኔ ጥፋት ሰርቼ አስተግፈራለሁ ወደ እኛ አስተግፈር ስናደርግ አላህ ይደሰታል ሲባል የሚያውቀው እንጂ ስለ አላህ ከጠየቀኝ እኔ የሚያውቀው አላህ ያው ይስቃል። ወደ አማርኛ ተርጉምላቸው ክርስቲያን፣ አረብኛውን አድርግላቸው። አረብኛውን አድርግ። አረብኛ እንግሊዝኛው ዝም ብለው አረብኛ አድርግ። ያየ ነው ማለት ነው።
አላህ ሲቀላል በቁርአን ውስጥ ነው ወይስ በእናንተ ነው? በአንቺ እኔ አልሰማሁም። እኔ አላቅም። ሌላ ሰው ሊሰማ እኔ አላህ ሰው ወንጀል ሰርቶ አዳምጪ። እሺ ጌታችን በባሮቹ ተስፋ መቁረጥና በእፎይታው ቅርበት ይስቃል። ጌታችሁ ማን ነው? ሱሱ አላህ ሱብሃነሁ ወተዓላ ብቻ ነው። ከሱ እንጂ ለኛ አምላክ የለም። ጌታችሁ ይስቃል ይላል። ምን እናድርገው ታዲያ እህታችን? ከዛ እንደዚህ ብሎ ጠየቀው፣ ያለ መልእክተኛ ሆይ ጌታ ይስቃል ብሎ ጠየቀው። አልኩት ይላል። እሱም አዎ አለኝ። መሐመድ ምን ብሎ መለሰለት? አዎ ይስቃል። በቃ ሲቆ ነው። እኔ ከመሐመድ በላይ እውቀት የለኝም። ነብዩ መሐመድ እኮ እኔ ከሱ በላይ እውቀት የለኝም። አላህ እኮ በዱንያ ላይ ጀነት የፈቀደለት የተመሰረከለት እኮ ነብዩ እኮ ናቸው፣ የመጨረሻ ነብዩ። ኦኬ። ስለዚህ እሱ ስቋል ካለ ስቆ ነው አይደል? አላህ እሱ ራሱ መልእክተኛ ስለሆነ እኛ በሱ እናምናለን። እሱ ያለ መልእክተኛ ነው። እነሱ የታዘዙት እኛ መታዘዝ፣ እኛ የነብዩ ተከታይ ስለሆነ እነሱ ያሉት እኛ መታዘዝ ግዴታችን ነው። በምኑ ነው የሳቀው? በምንድነው ሳቃ? እዚህ የለማ። በምንድነው ሳቃ? የለም። እሱ ባሳቀ ነገር አሁን ሰው እኮ በፈለገ ይስቃል። እኔ አሁን በአፌ ነው የምስቀው። እሱ በምንድነው ነው የሚስቀው? በአፉ ነው። መቼት በቂጡ አይስቅም። በቂጡ መቼስ አይስቅም፣ በአፉ ነው። ትክክል። እና ጥርስና ምላስ አለው ሲስቅ ነው? ልብ ብቻ ነው? ቁርአን ውስጥ ያለው ይስቃል እንጂ ሌላ ነገር አብራርቷል። ይስቃል ካለ ይስቃል፣ ይስቃል ብቻ ነው ያለው። ስለዚህ በአፉ ብቻ ነው የሳቀው። በእጁ ሊስቅ ብያለሁ እኮ ሲስቅ አላየሁም አልሰማሁም ሲል አንተ እኮ እንትን አልከኝ እንጂ እኔ ሲስቅ አልሰማሁም ብያለሁ መጀመሪያ። ስለዚህ አይ ትክክል ነሽ እኮ ይስቃል አልሽኝ። ያ ተስማማን። ይስቃል ነብዩ ስላለ መሐመድ ነው ይስቃል ብሎ አለ አልከኝ አንተ ራስህ አይደል? እነሱ ደግሞ የእሱ መልእክተኛ ናቸው። ያ ስለዚህ በምንድን ነው ሊስቅ የሚችለው ስልሽ ምንድን ነው ያልሽኝ? መሐመድ በምኑ ነው ሊስቅ የሚችለው? አላህ ሶሪ ሳቀ በአፉ ነው። ስለዚህ በሌላ አካል ሊሳቅ ይችላል። በአፉ ነው የሚስቀው አይደለ? ስለዚህ ጥርስ ካለው which is ጥርስ አለው ማለት ነው ሲስቅ። ጥርስ ሲታይ ነው ሳቅ የሚባለው አይደለ እህታችን? አብል አሁን ሳቅ አይባልማ፣ አፉን ከፈተ ነው ይባለው። አብል እንደዚህ ሳቅ ይባላል ሱሱ? አብል ሳቅ ይባላል? እኔ ይሄ አዲስ ምን ለመጀመሪያ ነው አንተ ለመጣው እንጂ አላህ ይደሰታል ሲባል ነው የሚያውቀው። በዚህ ልቃፉ ይከፍታል ምናምን አንተ እንጂ የምትጎርጉረው እንጂ ይስቃል። መሐመድ ይስቃል ካለ ይስቃል ካለ ሳቅ ነው። ሳቅ ደግሞ ጥርስ አለ ማለት ነው አይደለ? ጥርሱን ያሳያል ነው አይደለ? ሲስቅ እንደዚህ ማለት ነው። አላህ ያለም እሱ የሚያውቀው አላህ ነው። እኔ አላውቅም። እኔ አሸሬኩም ካርሽ በላ ነው እሱ ያለው። እሱ መላእክት ነው የሚያውቁት። እኔ አላውቅም። ኦኬ እስ ጉድ ተሳቀ። እንግዲህ ወይም በጥርስ ካለው ጥርሶቹ ጥርስ አለው ማለት ነው የሚስቅበት። ጥርስ ከሌለው ደግሞ ድድ ብቻ ይሆናል ማለት ነው። ወይንም ለመሳቅ ደግሞ ከንፈር አለው ማለት ነው። በአፉ ከሆነ የሚስቀው በአፉ ከሆነ ሱሱ እንዳለችን መቼም በቂጡ አይስቅም እንዳለችን አፍ ካለው በአፉ የሚስቅ ከሆነ ውሽስ ከንፈር አለ ማለት ሙቭመንት አለ የመከፈትና የመዘጋት ማለት ነው። መልካም እሺ። ስለዚህ ጥርስ አለው ምናምን አላለም። ይስቃል ማለት ይደሰታል በሚለው ሊሆን ይችላል። ችግር የለውም። ይደሰታል ችግር የለውም። ይደሰታል ማለት ነው። ደስታ ይስቃል ማለት ይደሰታል ማለት ነው። አሁን ጥርስ አለው በጥርሱ ሲቃል በአይኑ ሲቃል ምናምን አላለም። ይስቃል ማለት ይደሰታል ማለት ነው። ኖርማል ነው እኮ። በምኑ ነው የሚስቀው? ረቢ አላህ እኮ ለሁላችን ፈጣሪ እኮ ነው። ለአንተም እኮ ፈጣሪ ነው። በዚህ ልክ እኮ መከራከር አንተንም እኮ እኛንም የፈጠረ አላህ ብቻ ነው። አንተን የፈጠረ እሱ አይደል? እሱ አላህ የሚባል ፈጣሪ እኛ አናውቅም። የእናንተ የምታመልኩትን አላህ ፈጣሪ ነው ብለን አናምንም እኛ። እሺ ኢሳን የፈጠረ ማን ነው? ኢሳ እኔንም አንቺንም የፈጠረ ነው ኢሳ። ያ እሺ ማርያምን ኢሳ የማርያም እናት ናት። ከዛ በፊት አላህ ነበረ። እሷንም የፈጠራት እሱ ልጇ ነው። ሆዳ ውስጥ
አስቀድሞ የነበረ ነው። በእሷ ሆዷ ውስጥ ከመገኘቱ በፊት አስቀድሞ የነበረ ነው። ኤኒዌይስ ሉክ አላህ የሚስቅ ከሆነ ዊችዝ ኢሞሽናል ቼንጆች አሉበት። የሚደሰት የሚከፋ ራሱ ላይ አድ ያደረጋቸው ስሜቶች አሉ ማለት ነው። አሁን ሜታፎሪክ ነው ብለን አንቀበልም ይላሉ ዋብያዎቹ ማለት ነው። ሀባሾቹ ምሳሌ ነው የሚያደርጉት፣ ከአርሽ በላይም ነው ብለው አያምኑም ሀባሾቹ። ስለዚህ ሜታፎር ነው ይላሉ እነሱ። ዋብያዎቹ ደግሞ ኖ ነብዩ የተናገረውን እናጸድቃለን፣ ቁርአኑ ያለውን እናጸድቃለን፣ እንደመጣ እንቀበላለን ይላሉ። እንደዛ ከሆነ ደግሞ በግልጽ ሀዲሱ እንደሚናገረው አላህ ይስቃል። ስለዚህ አላህ የሚስቅ ከሆነ እንዴት ነው የሚስቀው? አላህ ይደሰታል። እስካሁን እንደሚያውቀው እስካሁን በህይወት አላህ ይደሰታል። በባህሩ ይደሰታል። ይደሰታልም አለ። ሌላ ነው እሱ ደግሞ የተለያዩ እሺ። ኢሳ አለይሂ ሰላም አላህ ሲፈጥር እኮ ማርያም እኮ አላግባም ብላ ለዲኗ ስትል ለአላህ ተገዢ በመሆኗ እምቢ አለች። ወንድን አላግባም ብላ አላህ ደግሞ በራሱ ተአምር ማርያም ፈጠራት። እሷ ደግሞ ደነገጠች። እንደ ልጅ ማርያም ድንግል ናት። ሁሉም ቤተሰባ ሁሉ ተነገጣ። አላህ ደግሞ ኢሳ ህፃን እያለ እንዲናገር አላህ በተአምር አሳየው። አይ ሱሱ ቁርአን ያላ ቃል ነው ብለሽ ነው የምታምኘው አይደለ? አይዋ ፍጡር ነው እንደ ቁርአን ቃል ነው እንደ ፍጡር ነው። ጎበዝ ያላ ቃል ስለሆነ ፍጡር አይደለም አይደለ? አይዋ ኢሳ ደግሞ ያላ ቃል ነው አይደለ? ኢሳ እኮ አላህ ፈጠረ፣ ያለ አባት ፈጠረ በታምሩ። አላህ እኮ የፈለገው ማድረግ ይችላል አይደል? ማርያም እኮ ቁርአን የቀረች ናት። አዳምጪ። ኢሳ ያላ ቃል መሆኑን አልነገሩሽም? ኢሳ ያላ ቃል ምን ነገር አላህ ሱብሃነሁ ወተዓላ በታምሩ ለማርያም ልጅ ሰጣት። ድንግል ናት ማርያም ራሷ ደንግጣለች። አላህ ቁርአን በልጇን አላገራት። ከሰማይ ቁርአን አወራታት አይደል እንዴ? ኢፍታ አላገባም፣ ወንድ ሁሉ አላገባም ማለት ሰው ነብይ ነው፣ የአላህ መልክተኛ ነው። ራሱ ተናግሯል እኮ በቁርአን ውስጥ እኔን አታመልኩ እኔ ኢሳ ነኝ የአላህ መልክተኛ ነኝ ብሎ እኮ አስተላልፏል። አዳምጪ እሺ። ያላ ቃልና መንፈሱ የተጣለ ወደ ሜሬም የተጣለ ያላ ቃልና መንፈሱ መሆኑን አታውቂም? ኢሳ ቃል ሰው መልክተኛ ባል መልክተ ቃል ማለት ቁርአን እኮ ነው፣ መልክተኛ ነው እኮ። ላሳይሽ ሱራ 4 171 ክፈቶ። ኢሳ ብቻ ነው ባይዘይ ቃል በቃል ያላ ቃልና መንፈስ ተብሎ የተነገረው ኢሳ ብቻ ነው። ቁርአን አንድም ቦታ ላይ ቁርአን ያላ ቃል ነው ፍጡር አይደለም የሚል ኤግዛክት ወርድ የለም አንድም ቦታ ላይ። ኢሳ ግን በሐዲስ በጣም ብዙ ቦታ ላይ ነበር ማለት ነው አይደለ? ነበር ማለት ነው። አንድ ነገር ተጣለ ከተባለ አይደለ? ሜሬም የሆነ ነገር ቃል ነው ካልን መሬት ከመድረሱ በፊት አስቀድሞ የሆነ ቦታ ነበር ማለት ነው አይደለ? አይዋ ጎበዝ። እሱ ነው ኢሳ አይገናኝም እኮ እኮ አባስ ሚያዝ። ስለዚህ ወደ ሜሬም የጣላት ምንድነው አለ? ቃሉ ወደ ሜሬም የጣላት ይሁን ቃሉም ምኑ ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ቃሉ እኮ የተናገረው ነው። እሱ የተናገረው ነው። የተናገረ የሚል የለም እህታችን። ቃሉ ማለት ያው ነው። ሰሶ ተጣለ ነው የሚለው አዳምጂ። ወደ ሜሬም የጣላት ቃሉም መንፈሱም ነው። ስለዚህ ያላ ቃሉና መንፈሱ ማን ነው? ኢሳ ነው። ስለዚህ ኢሳ በመንፈሱ ነው ተወለደ። ቅድም ምን ብለሽኛል መሰለሽ? ያላ ቃልና መንፈስ ፍጡር አይደለም ብለሽኛል። ኢሳ ብቻ ነው። ቁርአን አንድም ቦታ ላይ ቁርአን ያላ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። አንድ ጥቅስ። ኢሳ ግን እጅግ ብዙ ቦታ ላይ ያላ ቃልና መንፈስ ከነቢያቶች አንድ ነብይ የለም ያላ ቃልና መንፈስ የተባለ ኢሳ ብቻ ነው።
ያላ ቃሉና መንፈሱ ተብሎ በአዲስ 125 ነቢያት አሉ። 125 ሳይሆን በ120 ምናምን ሺዎች የሚቆጠሩ አሉ ብላችሁ ታምናላችሁ? አንዳቸውም ግን ያላ ቃልና መንፈስ ተብሎ አይጠሩም። ያላ ቃልና መንፈስ ተብሎ የሚጠራው ኢሳ ብቻ ነው። ስለዚህ ኢሳ ያላ ቃልና መንፈስ ነው። መንፈስ ተባለ ለምንድን ነው? መንፈስ ተባለ ለምንድን ነው? ሌላ ነቢያቶች መንፈስ አይባሉም። እሱ ለምንድን ነው መንፈስ ተባለ? ጎበዝ። ምክንያቱም እሱ ፍጡር አይደለም። እንደነሱ ፍጡር ብቻ ሳይሆን በደንብ አሰዊ ስጋና ደሙ የምታየው ኢሳ ከመሬም የተወለደው እሱ የተፈጠረ ነው። ከመሬም ሲወለድ የመጣ ነው። ዘመን ጊዜ ተቆጠረ። ልክ ቁርአንሽ ለምሳሌ ወረቀቱ ፍጡር ነው አይደለም? ሱሱ ፍጡር ነው። ወረቀቱ ነው። ጽሁፍ ቃል በኪታብ ወረቀቱ ለምሳሌ ሞተ ከፍታ አርደሽ ቆዳው ላይ ሊጻፍበት ይችላል። ያ ወረቀቱ ወይንም ቆዳው የተፈጠረ ነው። በጊዜያት ውስጥ የመጣ ነው። የሆነ ድንጋይ እንትን አዘጋጅተሽ ጠርበሽ ምናምን ብጽፊ ያ ነገር ፍጡር ነው የሚሆነው። ነገር ግን ቃሉ ደግሞ ፍጡር አይደለም ብለሽ ነው የምታምኙ፣ ወረቀቱ ላይ የሰፈረው ቃሉ። ስለዚህ ቁርአኑ ምን ይዟል? ፍጡር የሆነ ፍጡር ያልሆነም ነገር ይዟል። ተዋህዶታል፣ ተቀይጦታል ማለት ነው። ምን አንዴ ከእውቀት አዳምጪ። ስለዚህ ቃሉ ፍጡር እንዳልሆነ ወረቀቱ ፍጡር እንደሆነ ሁለቱ ተዋህደው ያላ ቃል ነው። ቁርአን ፍጡር አይደለም እንደምትዩ። ኢሳም ደግሞ በተመሳሳይ ከመሬም ስጋና ደምን ተካፈለ። ነገር ግን ያ ስጋና ደሙ ከመሬም የነሳው የተወሰደው ሲሆን ነገር ግን ቃሉ ደግሞ ከአላ ነውና መንፈሱም ከአላ ይጠራል። የሰውን ስጋና ደም ስለያዘ ፍጡር አይደለም ተብሎ ይባላል። ለምን? ቃልና መንፈስ ስለሆነ። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን ቶፒኩ እንመለስና ሜይ ቢ ቶፒኩ ላይ ስቲክ እናደርግና እንቀጥል። ሀሳብ ሽፍት እንዳይሆን ጥያቄ ካላችሁ መጨረሻ አካባቢ ጠይቃላችሁ ሙስሊሞች። እሺ ጥያቄ አለኝ። ኢሳን መራን ቁርአን ተረሱና ቁርአን የፈተኑ ናቸው። አንዴ ሱሱዬ ትንሽ ተማሪና ደግሞ ከዛ በኋላ ጠይቃለሽ ወደ መጨረሻ አካባቢ። ሙባረክ አለ አለው። ኦኬ ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ቶፒኩን ሰምተኸዋል? ሰማሁት። ኦኬ አላህ ይስቃል ብለህ ታምናለህ ወንድማችን? አላህ ይስቃል ብለህ ታምናለህ? ይህ ቶፒክ ሊሆን አይችልም። ቅድም ዙዙ ተናግረዋለች። አላህ ይደሰታል፣ የሆነ ነገር ጥሩ ነገር ይስቃል፣ እንደዛም የሚላለ ይስቃል የሚለውን ነው ዛሬ ቶፒካችን። ያቀርበው መረጃ ትክክለኛ ብዬ አላምንም። በጎግል ላይ እያወረክ እንትን የምትለው መረጃ በዚህ አላምንም እኔ። ትክክለኛ ነው። ቁርአን ደግሞ መጽሐፉን ክፈትለት፣ የትም አታመልጠንም። መጽሐፉን ክፈተው ክርስቲያን። ኦኬ የት ታመልጣኛለህ? እፎይ ቤት ነው የምትገቡት። የትም አታመልጠንም። አንድ ጥያቄ ልጠይቅህ እፎይ። ጥያቄ መጠየቅም አይቻልም ብለሃል። ኖ አንተ በውስጡ የሚልክልህ አለ። ስማኛ እንዴ፣ አታልቅስ። ቆይ የት የምታመልጠን መስሎ ነው? ፖለቲካ ሰርታ መወጣ መስሎ ነው? እፎይ ቤት ነው የገባው። ያለ አንተ ጌታ ህይወት መጽሐፉን እስከማውጣላቸው ድረስ አስቀጥላቸው። እፎይ ያ በደንብ አስተውሉ። አላህ ይስቃል ተብሎ ከታመነ የሚስቅ ከሆነ ደግሞ ኢሞሽን አለ። ኢሞሽን ደግሞ ኦልዌይስ ምንድነው? እሱ የሚቀያየር ነው። ፔጅ 308 ላይ 8ኛው ቮሊዩም እንትን በለው። ስለዚህ በደንብ አስተውሉ። መሳቅ ካለ ኢሞሽን መቀያየር አለ ማለት ነው። ኢሞሽን መቀያየር አለ። ስለዚህ አላህ ኢሞሽኑ ይቀያየራል ማለት ነው። ውጪዝ አሁን ሳክ ማለት እያለ እድሜ ልክ እየሳቀ አይኖርም መቼም አይደለ? ይስቃል ሲባል የሆነ ሰዓት ፖዝ እያደረገ የሆነ ሰዓት ይስቃል ማለት ነው። አለበለዚያ ዝም ብሎ የሚስቅ ከሆነ ትእዛዝም አይሰጥም ማለት ነው። ዝም ብሎ እየሳቀ በቃ ዝም ብሎ እየገለፈጠ ነው የሚሆነው። ለምን መረጃ ከፈትልሽ እኮ ነው። ተረጋጊ። አሁን ተከፈተላችሁ እኮ አሳየንሻል እንዴ? አሁን ደግሞ ኪታቡን ስለፈለጋችሁ ኪታቡን እንከፍትላችሁ ነው። ከኪታቡ ደግሞ ይከፈትልሽ። ምንም አላየሁም እኔ። ሲጀመር ከእውቀት ነፃ የሆኑ ሰዎች ጋር እኮ ነው እያወራ ያለው። በቃ እሷ ስታወራ የነበረው አይደል?
አለ ትክክለኛ መረጃ ማለት ይሄ ነው። በቃ ከእውቀት ነፃ የሆኑትን እንትን ብለህ ጋር ስታወራ የነበረው ርዕስ ላይ እናውራበት። እኔ ልመልስልህ። አይ ተረጋጋ እንጂ ቆይ። አይ ለሚዩት ታደርጋታለህ ትመልስልህ እንጂ አሁን ትመልሳለህ አንተ። እሷ አላትለጠፍ ማይክን አንተ ትመውተኛለህ። አዳምጪ ቆይ። መምህሮቹ ሳይመጡ ፈራህ እንዴ? እኔንም ፈራኸኝ? እችም ባቅሚት ሚዩት አድርጊ እባክሽ። አብሽር ገና ተማሪ ነኝ። ሙባረክ ማይክን አንሳና ለምን ትመውታለህ? እባክሽ ሚዩት አድርጊ። ምን መዋሸት ነው እንዴ? ማይክ ዘግተህ የምታውቀው? እባክሽ ሚዩት አድርጊ። ክርስቲያን 308 ላይ ፔጅ 308 መልስልህ እንጂ እኔ ላልችለው እችላለሁ። እሷ ትመልስልህ እንጂ እሷን ለምን ሚዩት ታደርጋታለህ? አንተ ትመልሳለህ አውቃለሁ ስላልክ። እሷ ትመልስልህ። የወሱ ተማሪ ስለሆንኩኝ አውቃለሁ እንደማዋርደው። ኢዝ ጉድ አላህ ይስጥሽ። እና አንብባውን ስለምትፈራ ነው አይደለ? እሺ አንብቢ። አሁን አንተ ማይክን ትይዛለህ። አንብቢ። ሲጀመር እኮ ፈሪ ነህ አንተ፣ ፈሪ ነህ። እሷ ጋር ስትዋሽ በነበረው ርዕስ ላወራ ፈልጋለሁ። ስትዋሽባት በነበረው አንብቢ። ስትዋሽ በነበረው ርዕስ ላይ ላወራ ፈልጋለሁ። ሰውዬ አንብቢ። መረጃው ይኸው ተከፍቶልሻል። ነግሬሃለሁ። አንብቢ። ምክንያቱም ይሄኛው ሌላ ርዕስ ነው። አንብቢ። ከ6ኛ ክፍል የወደቀን ተማሪ አትመውት። አዳምጪ። አንብቢ። መረጃው ተከፍቷል። አንብቢ። ያው እንደዚህ አንብቢ። ቤቱ ሲመጣ ሰው እንደዚህ ነው። አትመውተኛ። አላነብም። በዚህ ርዕስ ላወራ አልገባሁም። መጀመሪያ የዋሻህበትን ከዛ እዚህ ላይ እገባለሁ። አይቀርም። የዋሻህበት ርዕስ አለ መጀመሪያ። ምን ብዬ ውሸታም ስለሆንክ እኮ ነው አንተ በርህን ዘግተህ መዋሸት መሳደብ ነው የምታውቀው። የመጀመሪያ የእሷ ርዕስ ላይ ማውራት ፈልጋለሁ። የከፈትከው ላይ አላህ ይስቃል አይስቅም? እሷ ርዕስ ላይ መጀመሪያ ስትዋሽ ነበረ። ምን ነበረ የመጀመሪያ ርዕሳችን? ቆይ ማስረጃ አምጣ። አዳምጪ። ማስረጃ አምጣ ትለኝ። የመጀመሪያ ርዕስ አላህ ድካም እኮ ነው። ሴትዮዋ እኮ ምንም አሰማም። የመጀመሪያ ርዕሳችን ምንድን ነው? እሺ ቀስ በይና ሳትጮይ ንገሪን እስኪ። ቀስ በይና ማይክሽን አንሻው። ርዕስ ከእሷ ጋር ስታወራ የነበረውን የገባሁትም ማለት ነው አላህ ኢሳን የፈጠረበትን ስትናገር ስታብራራላት ነበር። መምህር ሁነህ ማለት ነው። ቁርአኑ የኛ ነው ግን ስታብራራላት ነበር። ብችልበት እኮ ብታብራራ ጥሩ ነገር ነበረ፣ ግን አንተ ስትከዝብ ነበር። አንተ ቤት ሲጀምር መግባትም አያስፈልግም፣ ግን የገባሁት ስትከዝብ ስላየሁህ ነው። አታልቅሺ። አላለቅስም። ውይ ኢሳ ያላቃልና መንፈስ እኔ የዛኩና አላለቅስም። መንፈስ አይደለም ቃል ነው። ቃል ደግሞ ልንገርህ፣ ቃል ማለት አላህ የሚፈጥርበት ቃሉ ነው። መንፈሱ አይደለም። አላህ ልንገርህ፣ ያላቃልና መንፈስ ነው። አላህ የሚፈጥርበት የሰው ልጆችን አትጩ። ይሄ ቅድሚያ ምደምጮ ያላ መንፈስ አይደለም ብላለች። ያላ ቃልና መንፈስ ነው አይደለም። ቃልና መንፈስ ነው አይደለም። አትመውት ነው አይደለም። ስታወራ የነበረው ማለት ነው አይደለም። አትመውት። አዳምጠኝ። አትመውት። እኔ ለፖለቲካ ልትሰራብኝ እኔ እንደ አንዴ በቃ አያችኋቸዋል። ልከዋት ነው አሁን እንደዚህ ወጣ ልከዋት ነው። ቁርአን አንዴ አንብበውና ክርስቲያን አሳያቸው። ቀስ ብሎ መማር ማይንም ማልከኝም ምን ቀስ ብሎ ከእውቀትና ፈይሰል ኑራ ነፃነት ሁላቸውም አወሩ እኮ። ፈይሰል ኑራ እንዴ ከእውቀት ምናምን አንዴ በእናትሽ እዚሁ አዋርዳት ክርስቲያን። አዎ ማለት ይሄን ያህል ካላወቅሽው አላወቅኩም ብለሽ እንትን ማለት ትችላለሽ። እንደሚያውቅ ተንቀልቅለሽ መተሽ መዋረድ ወጣች ልትዋረድ ስትል ወይኔ መልሷት ራሷን ሌላ ትላክ። ሰው ስለ ጽሁፍ የሚያውቅ ይመስላል። ዋሸ ብላ መንፈስ አይልም ብላለች። አሳያት። ኦኬ ምን ይላል? የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደሱ ወደ መርየም የጣላት የይሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። ይሄ ምን ይላል? ሱሱ እሱ አንብብ የለም። ምን ይላል? አባዛ እንደ ማይከስ ምን ይላል? ሱሱ አንብቢ።
ሰባት እሷ እኮ እውቀቱ ጨርሳ ነው መጣችው። እንደነ እሷ እኮ ቁርአን አፈዘች ይላል። መንፈስ ይላል አይልም? ይላል አይልም? አያችሁ፣ ታማኝ አትሆኝም አንቺ ማለት። መንፈስ ማለት በአጭር አማርኛ ተአምር እኮ ነው። አላህ እኮ በተአምሩ ሰው የሚፈጠረው በዘር ነው አይደል? ኢሳ ደግሞ በዘር ሳይሆን የተፈጠረው በአላህ ተአምር በመንፈሱ ነው የተፈጠረው። አላህ በመንፈሱ ነው ፈጠረ ኢሳን አይልም? አይልም ይላል ቁርአን ላይ ይላል። አላህ ቁርአን ላይ ብሏል እኮ ኢሳ መጀመሪያ ልታስረዳ ስትል አባራሽ እኔ ደግሞ ይኸውልሽ እህቴ መጀመሪያ ይኸውልሽ አዳምጪ እሺ። በመንፈሱ የተፈጠረ ሳይሆን የሚለው የአላህ መንፈስ ነው የሚለው እኮ መንፈሱ ነው። አላህ በመንፈሱ ነው ፈጠርኩ ብሏል። ኢሳን በተአምር ነው ፈጠራ። የፈጠረበት ምክንያት አለ። ከፍሉ እንደዛ አይደለም። እውቀት ኖራችሁ ግቡ በእናታችሁ። እንዴ ፈይሰል ታዘብካችኋል። በቃ ከስራ ያላችሁ ታዘቧቸው። ያው ተቶፒካችሁ ወጣን የሄድንላቸው ስለ ጮይ ዋሸ ስላለኝ ነው። የዛ 6ኛ ክፍል ያቆመን ኡስታዟን የእሱ ተማሪ ነኝ አለች። ከሱ ተማሪዎች ውሸት ብቻ ነው የሚያውቁት። መንፈስ አይልም መንፈስ ብለሃል ካልተከፈተ ካልተመለስ ካለች ሙባረክን ክፈትለት። አሁን ኪታቡ ይከፈት ስላለ ኪታቡን ትከፍትለታለህ። ሙባረክ ደግሞ ኢሚሌት ይደረግ። እኛ የምንፈልገው አንተን ነው። ቀጥል አንብብና አሁን ማይክን አንሳና ቀስ ብለህ ረጋ ብለህ ሳቸው አንብብ። አንብብ ቀጥል። ሙባረክ አለ አለ ማይክን አንሳና አንብብ። አለው እንግሊዝኛ አላነብም። አረብኛውን አድርግለት። ቅድም እንዳመጣው በአማርኛ አታመጣውም። ትጀመር ይሄ በዚህ በእንዲህ አላምንም። ለምን ይሄ ጎግል ላይ እንትን ቴንክ ዩ መጽሐፍና ጎግል እንኳን አይለይም። ሰውየው መጽሐፍና ጎግል እንኳን አይለይም። ይሄ ነው አሁን እኔን አታውቅም። ሰው ቁርአን ስላልቀረ ሊሆን ይችላል። ሁሉ ሰው ቁርአን ይቀራ አይችልም አይደለም። በቃ ዋብያ ታርጋው ውሸት ነው ያለው ሼክ ዑመር ኮምቦልቻ። ይሄ ነው 2700 በትንሹ 1000 የምትሆኑት ሙስሊም ናችሁ። አሁን እኮ እኔ ነገርኩ። ኢሳ በመንፈስ ነው ተወለደ። አላህ በመንፈስ እኮ ነው ፈጠረ። እሱ ቆይ አንዴ መጽሐፍና ጎግል እንኳን ማይለዩ እንዲበሉ ተብለው ዝም ብለው የሚላኩ በደመ ነፍስ የሚመጡ ናቸው እኛ ጋር። ምክንያቱም የእናንተ ኡስታዞች ክርስትናን ማጥላላት አንተ እያደረግህ አንተ የሆነ ነገር እያደረግህ እንዴት ታነብብ? አንብብ። እሺ አንብብ። ታነባለህ መጽሐፍ አንተ እንዴ መግባባት አልችልም። ባነብም ቢነግርህም እንደፈለግ ሚውስ ስታደርገኝ አንዴ ስትከፍ እየየ ኦኬ ታነባለህ። በምን እድል አሰጣቸውም? ለምን ታስወርዳቸው? ታነባለህ። ያ አላህ ሙሉ እስቲ አሁን እድል ስጠው እስቲ ለስማርት ቀጥል። አንተ ስማርት ትንስ ያው ቀጥል። አንተ ትንስዬ አስወራችሁ ቀጥል። እሺ 6ኛ ክፍል ያቆመ ተማሪያችሁ ትላለህ። ደም እንደሚያስለቅስ ታውቃለህ። መጽሐፉ ላይ እንትን ነው ሐዲሱን ክፈተው ክርስቲያን። አንተ እዚህ ትለፈልፋለህ። በሁለት ቀን መጥቶ እንኳን 3 ሰው ያሰለመው አሁን አንተ ዲንቆሮ ባክ አታጥስ። ይሄንን ደግመህ ሁለተኛ እዚህ ቤት እንዳይገባ ክርስቲያን። ይሄ ባለጌው ልጅ እኮ ነው። ሁሌም ማልቀስ ነው ገብቶ ሁሌም ማለት ነው። አታስገባው በስ እኔ አላስገባውም። አንድ ቀን መልሶ አያውቅም። ባይ አንድ ቀን ማለት ነው። ሁል ቀን ይገባል እየየቢሳ ኧረ ይሰለቻል ማለት የሆነ ሰዓት ላይ ቶለሬት ልታደርጉት ትችላላችሁ። ከዛ በኋላ ግን ያንገፈግፋል፣ ያቅለሸልሻል። እድሜ ልክ ማልቀስ ማለት ነው። ክርስቲያኖች ደግሞ ትላኩ። ስለዚህ ሐዲሱን አንብቡትና ሐዲሱ ላይ ብቻ ቀጥሉ፣ አታልቅሱብን። አሊያም አናምንም እንደዚህ ነው የምንረዳው ብላችሁ ማስረዳት እኮ ነው። ሁዳ ሁሴን እፎይ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኦኬ አካላት ተጸድቂያለሽ? ላላ እጅ ባት ምናምን አሉት ብለሽ ታምኛለሽ? የማንም አይመስል ነው። ኦኬ አላህ ይስቃል ብለሽ ታምኛለሽ?
አዎ ይስቃል ብዬ አምናለሁ። ምክንያቱም ነብዩ ስለተናገሩ። መልካም። ሳቅ ማለት ምን ማለት ነው? ይስቃል ተብሎ ሲነገር በአህሉ ተጸጸተ ሲባል እኛ በሰውኛ ነው የተናገረው ብለን እናምናለን። እግዚአብሔር ሳይሆን የተጸጸተው ከመፍጠሩ አንጻር ለእኛ ያለውን በሰውኛ ስለተገለጠ እሱን ነው የምንረዳው እኛ እንጂ እግዚአብሔር የሆነ እንደዚህ ባላደርግ ብሎ ወይንም ደግሞ ከዛ ሳቀ ሲባል እያለም ይስቃል ብለን ለምንረዳው። ምክንያቱም መጽሐፍ ቅዱስ የተጻፈው በሰው ለሰው ነው ብለን ነው የምናምነው። አይ የአላም የራሱ የሆነ ትርጓሜ አለው። ማለትም ሳቀ ሲባል ልክ አንተ ቅድም እንዳልከው አሁን እንደ ሰው ይስቃል ምናምን ነገር ሳይሆን እሱ ፈጣሪ ነው። አካል አሉት ሲባልም እንደ ሰው አይነት አካል አይደለም። ይስቃል ሲባልም እንደ ሰው ይስቃል ማለት አይደለም። አካሉ ምን ይመጣል መሰለሽ? እንደ ሰው አይደለም አካሉ። እሺ እጅ አለው። እሺ 2 እጅ አለው፣ 5 ጣት አለው፣ 2 እግር አለው፣ 2 ጆሮ አለው፣ 2 ፊት አለው። ከአርሽ በላይ ነው ግን ይስቃል። ኦኬ አሁን አካላቶቹ 2 የሚለው ራሱ ያመሳስለናል። 2 አይን አለው፣ 2 እጅ አለው፣ 2 እግር አለው፣ ባት አለው። ቋንቋዎቹን ነው እሺ የማይመስል የምትሉን፣ መልኩን አይመስል የምትሉን፣ ሳይዙ ነው አይመስል የምትሉን፣ ማለት ምኑን ነው አይመስል የምትሉን? ከዛ ምኑም አይመስልም ማለት አሁን በመጽሐፍ ቅዱስ እግዚአብሔርን ያየ አንድስ እንኳ የለም ይባላል አይደል? እግዚአብሔር አካል አለው ብላችሁ ታምናላችሁ? እግዚአብሔርን ማለት አካሉ እንዴት አያችሁ? አካል እንዳለው ምን አይነት አካል ነው እግዚአብሔር ያለው ተብላችሁ ብትጠየቁ ልትመልሱ ትችላላችሁ? እኛ አካል ዲፋይ የምናደርግበትና እናንተ የምታደርጉበት አይገናኝም። የአካል ዲፊኒሽን ላይ እንለያያለን። እናንተ አካልን ዲፋይን ስታደርጉ ፓርቶችን አጥርቃችሁ ነው። እኛ ደግሞ አካልን ዲፋይን ስናደርግ እኔነትን ዲፋይን አድርገን ነው። እኔ ማለት የሚችልን ዲፋይን አድርገን ነው። ስለዚህ ፐርሰን የሚለው እናንተ ጋርና እኛ ጋር ሲመጣ ይለያያል ማለት ነው። አካል የሚለው ትርጉሙ አንድ አይደለም። አይ እንደነዚህ አይነት ነገሮችን ግን በአንጻራዊነት ብናያቸው ጥሩ ነው። ለምሳሌ አላህ ከአርሽ በላይ ነው ሲባል የእግዚአብሔርን ዙፋን ተሸክመው የሚቀመጡ ማለት አይመጣውም። ለምን መሰለሽ? እግዚአብሔርን ዙፋን ተሸክመው ሰዋት። ስለዚህ የሆነ ቦታ ላይ እግዚአብሔር ተቀመጠ። አንዴ ጣልቃ ትግባ። እግዚአብሔር አንዴ ጣልቃ ትግባ። የእኛ እንደናንተ አይመጣው ምልሽ ለምንድን ነው? እሱ ያንን መጠበቅ ያለን እኛ ምን እግዚአብሔር መንፈስ ነው የሚለው መንፈስ ከሆነ ፓርቶችን አናጸድቅም። እነኛ ፓርቶች ደግሞ የሚታይም ደግሞ አይደለም፣ አልታየም፣ አይታይምም። እናንተ አሁን ማይታየው ምንድነው? ከአርሽ በላይ ስለሆነ ነው። በባህሪው የማይታይ ሆኖ አይደለም። ይሁዳ በደንብ ልብ በይ። በባህሪው ማይታይ ሆኖ ሳይሆን አሁን ማይታይ ቦታ ስላለ ነው፣ ከአርሽ በላይ ስላለ። ቅያማ ቀን ግን ታዩታላችሁ፣ ምክንያቱም መታየት የሚችል አካል ስለሆነ። የእኛ ግን በባህሪው ነው ማይታየው፣ በባህሪው አይታይም። በሁሉ የሞላ ነው አይናችን። እግዚአብሔር በባህሪው የማይታይ ከሆነ ኦሪት ዘጸአት ይቅርታ ስላቋረጥኩ፣ ግን ሙሴ ፊትን አሳየኝና ይበቃል ነው ምናምን ነገር ሲለው ፊቴን አይቶ የሰው ልጅ መኖር አይችልምና ነገር ግን ጀርባዬን ታያለ ብሎ ጀርባውን ለማየት በድንጋይ መካከል እንደገባ ይናገራል። እና መጽሐፍ ቅዱስ እግዚአብሔር የማይታይ ቢሆን ኑሮ አልታይም ነበር የሚለው። ማንም ማየት አይችልም አለው ከዛው ላይ በባህሪው ሊያየው እንደማይችል ፊት የተባለው ባህሪን የሚገልጽ ነው። ጀርባዬን ታያለ ሲለው ምንድነው እሱ? ማቴዎስ ወንጌል ምዕራፍ 17 ላይ ሙሴ ይመጣና ክርስቶስን ያየዋል እኮ። ሙሴ ይመጣና ያየዋል። በኋላ ታየኛለህ ነው። ጀርባዬን ታያለህ ማለት በኋላ ታየኛለህ ማለት ነው። አሁን ግን አታየኝም። ማየት የምችለው በስጋ ስገለጥ ነው እንጂ የምታየኝ በባህሬ አታየኝም ነው። ጀርባዬን ታያለህ ማለት አሁን ማየት አስችልም፣ በኋላ ግን በስጋ እገለጣለሁ። ያኔ በስጋ ስገለጥ ታየኛለህ። ምክንያቱም አምላክ ፊት፣ ጀርባ፣ ኋላ የለውም፣ ቀኝ፣ ግራ፣ እታች፣ እላይ የለውም ብለን ነው የምናምነው። መንፈስ ስለሆነ ማለት ነው። በሁሉ የሞላ ነው። ከስፔስና ፕሌስ ውጭ ያለ ነው ብለን ነው የምናምነው። መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም የሚባሉትም ለፈጣሪ ይነገራል ብለን አናምንም። እናንተ እነኚህ ይነገራሉ ብላችሁ ታጸድቃላችሁ። ስለዚህ እነኚህ ከተነገሩ አሁን የቦዲ ባህሪን ያመጣል። እኛ ጋር ግን ስለማናጸድቅ የቦዲ ባህሪን አያመጣም። ስለዚህ እያንዳንዱ አሁን መጽሐፍ ቅዱስ ላይ የሚጠቀሱ እኛ ተዊል እናደርጋለን፣ ምሳሌያዊ። ምክንያቱም ክርስቶስን በተደጋጋሚ ቦታ በምሳሌ ነገራቸው፣ በምሳሌ አስተምራቸዋለሁ ይላል። ስለዚህ በምሳሌ ነው እኛ ጋር የተቀመጠው መጽሐፍ ቅዱሱ። ሊትራሊ እንዲህ ተተባለ በቃ እንዲህ ያለው ብለን አንወስድም እኛ።
በምሳሌ ስለተባለ። እናንተ ጋር ግን እንደዛ አይደለም። እንደ አባሾቹም ተዊል አታደርጉ። ቀጥታ ነብዩ የተናገረው እናሰብታለን። ነገር ግን ኬፍያውን አላህ አለም ብላችሁ የምታስቀምጡት ቁርአን ላይና ሐዲስ ላይ የመጣውን ለአላህ እናደርጋለን ብላችሁ ስለምታስቀምጡ ነው። አዎ ምክንያቱም ፈጣሪን እንደዚህ ነው እንደዛ ነው ማለት አንችልም። ራሱን በገለጠልን ልክ ነው እኛ እሱን የምናውቀው። አሁን ስለዚህ ራሱ በገለጸው ላይ ደግሞ ጥያቄ ይፈጠርብናል ማለት ነው። አሁን እንደዛ ስትይ ምን ይመጣል? አለው ካልሽኝ በኋላ እዛ ላይ ጥያቄ ጠይቅሻለሁ ማለት ነው። ለዛ ነው አባሾቹ አሁን ይህን አይቀበሉትም። እነሱ ጋር ቢሆን አሁን ይህን ጥያቄዎች አልጠይቃቸውም። ምክንያቱም አካል ስለማያጸድቁ አስቀድመውኑ ይስቃል የሚለውንም አይቀበሉም። ሜይ ቢ አንድ ቪዲዮ አለ ክርስቲያን አሳያቸው፣ እሱን ከቻልክ የአባሾቹ ምላሽ ተዋብዮቹ ጋር የተመላለሱበት የተለያዩ ቪዲዮዎች አሉ። ምክንያቱም እናንተ ትልቅ አቂዳችሁ አያታሪ አቂዳ የመጣውን እናሰብታለን እናጸድቃለን ብላችሁ ሰምታሙ ደግሞ ቃሉ ቀጥታ ቁርአን ላይ ሲሆን ደግሞ ቀጥታ ቃል ላይ የመጣ ነው ብላችሁ የምታምኑት። ቀጥል ምሳሌያዊ ምናምን ነገር የለም እንጂ እኮ አለ እኛ ጋር አሁን በምሳሌያዊ የተነገሩ በጣም ብዙ ነገሮች እኮ ማምጣት ትችላለች። በጣም ብዙ ነገሮች ግን ምሳሌያዊ ናቸው ብለን ነው እንትን የምንለው። ቀጥል ይህችን ቪዲዮ አዳምጧትና ስብሓነሁ ወተዓላ ከፍጡራን ጋር እነዚህ አላህ ስብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ የضحك الله الى رجلين يقتل احدهما الاخر يدخلان الجنه የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ ስብሓነሁ ወተዓላ ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር እንደማይሄደው ሁሉ እንዲሁም ህንፃ ማሰራት የፈለገ ሰው ደግሞ ወደ ኢንጂነር እንጂ ወደ ዶክተር እንደማይሄደው ሁሉ የቁርአን ወይም የሐዲስን ማብራሪያ የፈለገ ሰው ደግሞ ወደ ኢስላም ሊቃውንት እንጂ ወደ አላዋቂዎች አይመለስም። እነዚያ የኢስላም ሊቃውንት ደግሞ ውድ ወንድሞችና እህቶቼ በአላህ ስብሓነሁ ወተዓላ ጉዳይ ላይ የመጡ የቁርአንና የሐዲስ ንግግሮችን ለአላህ ስብሓነሁ ወተዓላ በሚገባው መልኩ ይተረጉማሉ እንጂ ፈጽሞ ፍጡራዊ የሆነን ትርጉም አይወስዱም ነበር። ለምሳሌ ይህን የضحك الله الى رجلين የሚለውን ሐዲስ አልኢማሙ ነወዊ ሸርሕ ሰሒህ ሙስሊም ላይ ቅጽ 13 ብዙም አስፈላጊ አይደለም። እኔ ሰዋብያው ምንድነው እሱ ይስቃል ብሎ ነው የሚለው። ይሄንኛው ደግሞ ክሪቲሳይዝ እያደረገው ነው። ጸያፍ ንግግር ነው የሚለው። ወላ ያ ጸያፍ ይላል። አላህ ይጠብቀን ከዚህ ይላል። ወደ ሙስሊም መታችሁ ነው መጠየቅ ያለባችሁ። ሙስሊም አይደለም ነው ያንን በሌላ እንትን ላይ ይለዋል ደጋግሞ። እነኚህ ሙሸቢያዎች ጥመት ላይ ያሉ ምናምን እየተባባሉ ነው ምላሽ የሚሰጣጡት። አንዱ አንዱን ሙስሊም አይደለህም ከሚሉባቸው እንትናቸው ብቻ ሳይሆን በመጽሐፍቶቻቸው ያለ ነው ይህንን የሚያደርጉትን። እነኛዎቹም ደግሞ ለእነኞቹ ምላሽ ሲሰጡ ቀጥታ ነብዩ የተናገረውን ክደሃልና የአላህን ሲፋት ወይም ባህሪ መካድ ከእስልምና ያወጣል ብለው የሚያምኑት። ተውሂድን በሶስት ይከፍላሉ። ከዛ ውስጥ አንዱ ተውሂድ አልአስማኡል ሲፋት ነው። ከዛ ውስጥ ደግሞ የአላህ ባህሪያቶችን በአንድ ሰው እንትን ብሎ ማመን፣ ወደ አንድ አንጥቶ ማመን ነው። እነኚህ የአላህ ባህሪ ነው። ልክ የመሳቁ ባህሪ ስንል ቃሉ አሁን ለምሳሌ ቁርአን ያላ ቃል ነው ከሲፋት ውስጥ የሚካተት ከአልአስማኡል ሲፋት የሚካተት ነው። ልክ አላህ እጅ አለው፣ እግር አለው፣ ባት አለው፣ አይን አለው፣ ጆሮ አለው። የማንንም የማይመስል እንደምንለው ሁሉ መሳቅ የሚለውም ተመሳሳይ ነው። ከእጁ ጋር ከእግሩ ጋር ተመሳሳይ ነው። ልክ እጁን እንደመካድ ወይም ደግሞ እግሩን እንደመካድ ነው። የአላህን አካል ከካድክ ደግሞ ትወጣለህ፣ ወይም ደግሞ ባህሪያቱን ከተካድክ ትወጣለህ ነው። ስለዚህ ይስቃል። መሳቅስ ምንድን ነው? የእኛ ጥያቄ ደግሞ መሳቅ ምንድን ነው? አሁን አንደኛውን እንትን ሐዲስ ዳኢፍ አደረጉት እንጂ ድዱ እስኪታይ ድረስ ይስቃል ነው የሚለው። ዳኢፍ አድርገውታል። አሁን እሱን ይስቃል የሚሉ ቡሃሪ ላይም አለ፣ የተለያዩ ቦታ ላይ ሳሂህ የሆኑ ሐዲሶች አሉ። ድዱ እስከሚታይ ይስቃል የሚለውን ግን አሁን ላይ ዳኢፍ አድርገውታል።
የሆነ ሰዓት ያዩና ትንሽ ሲከነክናቸው ይሄንን ነገር ምናምን ብለው ዳይፍ ያደርጓታል ማለት ነው። ስለዚህ መሳቅስ በራሱ ደግሞ ምንድን ነው? መሳቅ ምንድን ነው? በምን ውስጥ ነው የሚስቀው? ጥያቄ የሚያጭር ጉዳይ ስለሆነ ማለት ነው። ኦኬ መሳቅ በራሱ ደግሞ ኢሞሽን መሰረት ያደረገ ነው። የሚስቅባቸው ፓርቶች ደግሞ በጣም ያስቃሉ። ለምሳሌ ሁለት ሙስሊሞች ተጣልተው አንደኛውን በሴፍ ተገደለው፣ ገዳይ ጋነም ይገባል። ሟች ምን የሚሆን ይመስላችኋል? ሟችንም ጋነም ገጥቶ በሁለቱም ይስቅባቸዋል ይላል። ማለት ይህ የሚያስቅ ነገርም አይደለም። ፖይንቱ አንዳንዴ አይገባኝም። መረጃ አሁን ባልከው መረጃ ወጣች። ሁለቱንም ጀሃነም ከቶ ሳይሆን የሚለው ሁለቱንም ጀነት አስገባቸውና በምህረቱ ተደንቆ ሳቀ ነው የሚለው። ሟችና ገዳይና ጋነም የሚገቡበት የለም የለም። ባሳይሽስ? አይ እንደዛ ሚል እኔ አላየሁም። የለም እንግዲህ እኔ ማቀው ከሙስሊም ላይ ልስጥሽ። አሳይ ሙስሊም 1890 ኤን ክፈተው ክርስቲያን። ኦኬ ገነት ነው የሚለው። አዎ ገነት። ኦኬ ጋነም በሚገቡት አይስቅም ማለት ነው። በአማርኛ አድርገው። ይሄንኛው ገነት በሚገቡት ነው፣ ግን ጋነም የሚገቡ ደግሞ አለ። ዛሬ ተሳስቻለሁ ማለት ነው። ሶሪ። ሁለት ሙስሊሞች ተገዳድለው ጋነም ይገባሉ አይደለ? ጀሃነም የሚለውን ያላየሁትም በእርግጥ ገነት። ኦኬ ቼክ ላድርግልሽ አንዴ። ሁለት ሙስሊሞች ተገዳድለው ጋነም እንደሚገቡ ነው የማውቀው። ቼክ አድርገው ክርስቲያን ታስታውሰዋለህ? ይችላሉ። ሁለት ሙስሊሞች ሲገዳደሉ ገሃነም ይገባሉ ይላል። ቆይ አንዴ ኦኬ አግኝቼዋለሁ። በአማርኛ አንዴ ሚዩት አድርገው አንዴ። ቡሃሪ 6875 ላይ ነው ሀዲሱ የሚገኘው። ናሬትድ አልሀፍ ቢን ቃይስ ይህ ግለሰብ እንደተረከው። አንተ ብቻ ነው የምትረዳው፣ እኛ እንድንረዳ በአማርኛ አድርገው። አንዴ ሚዩት አድርግ ፕሊስ፣ በእናትህ ችግር የለውም። ከልክ ካልሆነ ተርጓሚ ስትረዳ ብቻ ነው እንደ ችግር አይኖርም። በአማርኛ አድርገውና እንረዳው። ሚዩት አድርገው ላንብብና ተርጉሜ ከዛ በኋላ ተረጉም ትራንስሌት አደርግልሃለሁ። እኛ ራሳችን እናነባለን እኮ አንተ በአማርኛ ብቻ አድርግልን። ሚዩት አድርግ በእናትህ። እሺ አይ ዌንት ቱ ሄልፕ ዛት ማን ዊች ሚንስ አሊ በአማርኛ አድርገዋ። ኧረ ሚዩት አድርጎ እባካቸው። ሁዳ ታነብላችኋለች። ሁዳ ትችያለሽ? እንግሊዝኛ ማንበብ ትችያለሽ? ሁዳ አለሽ? ይህን የአንበብሽ የተርጉምላቸው እስኪ ሜቢ ምን ይላል? አይ ዌንት ቱ ሄልፕ ዛት ማን አይ አሊን ልረዳው ሄድኩኝ ይላል። ኤንድ ኦን ደ ዌይ አይ ሜት አቡበክራ ሁ አስክድ ሚ አቡበክራም እንደዚህ ብሎ ጠየቀኝ በመንገድ ላይ ሲሄድ ይላል። ዌር አር ዩ ጎይንግ ወዴት ነው የምትሄደው? እኔም እንደዚህ ብዬ መለስኩብለት። አይ ሪፕሌይድ አይ አም ጎይንግ ቱ ሄልፕ ዛት ማን ያንን ሰው ልረዳው እየሄድኩኝ ነው ይላል። ሂ ሴይድ ጎ ባክ ተመለስ ፎር አይ ሄርድ አላስ ሜሴንጀር አሴይንግ ተመለስ የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁና። ኢፍ ቱ ሙስሊምስ ሚት ኢች አዘር ዊዝ ዜር ሶርድ ዘን ቦዝ ደ ኪለር ኤንድ ደ ኪልድ ዋን አር ኢን ሄል ፋየር ተመለስ ሁለት ሰዎች ተጣልተው በሰይፍ ተጣልተው ከሞቱ ሁለቱም ገሃነም ይገባሉ ብሏልና። አይ ሴይድ እኔም እንደዚህ አልኩኝ፣ ኦ አላህስ ሜሴንጀር የአላህ መልእክተኛ ሆይ ኢት ኢዝ ኦልራይት ፎር ደ ኪለር ገዳዩስ እሺ ችግር የለውም፣ በት ዋት አባውት ዘ ኪልድ ዋን የተገደለው ሰውስ ብሎ ይጠይቃል። ሂ ሴይድ ዘ ኪልድ ዋን ወዝ ኢገር ቱ ኪል ሂዝ ኦፖነንት የሞተው ሰው ደግሞ ገዳዩን ሊገድለው
ጓጉቶ ነበረና ብሎ ይናገራል። ያ ቴንኪው ክርስቲያን። ስለዚህ ሁለቱም የት ሄዳሉ? እሺ ሁለቱም ገሃነም ገቡ። አላህ የሳቀበት ቦታ የተኛው ነው? የቱ ጋር ነው አላህ የሳቀ? እዚህ ጋር የት ሄዳሉ የሚለው ይህንኛው ስለ ሁለቱም ገሃነም ስለሚገቡ ነው። እሱን እኮ ቀደም ነገርኩ። ገሃነም የሚገቡት ነው ሁለቱ እንትን ብየው ነው ብያለሁ። እሺ ጥያቄ ፈጠረብህ አንተ። ምኑ ጋር ነው እዚህ ጋር ምንድን ነው የፈጠረብህ ጥያቄ? አይ እንደዛ የሚል አዲስ የለም። ሁለቱም ይገባሉ ገሃነም የሚል የለም ለሚለው ነው ያመጣንልህ። ይሄንን ሁለቱም ገዳይም ሟችም ይገባሉ የሚል የለም ስላላችሁ ነው ይሄንን ያመጣነው። ወደ ዋናው መልሰው ክርስቲያን። ያ ሜቢ ይስቃል በሚለው ሀሳብ ላይ እንወያይና ለምሳሌ ሁዳ ተስፋ በቆረጡ ሰዎች ይስቃል ከዛ በኋላ ሀሳባቸውን በሚቀይሩ ይላል እና ይሄኛውስ መሳቅ ከምን አንጻር ነው የሚታየው? ለምሳሌ አሁን መሳቅ ሲባል ሉክ አሁን ምንድነው አካላት ለምሳሌ እጅ፣ እግር የመሳሰሉ ተዊል የማይደረጉ አካላት አሉት ብላችሁ ስለምታምኑ ነው ውሃብያዎች ማለት ነው። ሶ ተዊል የማይደረጉ እነዚህ አካላት ስላሉት ሲስቅ አክሽን ይኖራል። መጀመር ለምሳሌ ሳቁን ሲጀምር ይኖራል፣ ከዛ በኋላ ሲጨርስ ይኖራል። እንደዚህ የመሳሰሉት ነገር ይኖራሉ። ሲሳቅ የሆነ የሚንቀሳቀስ እኛ ለምሳሌ አፋችንን አንቀሳቅሰን ነው የምንስቀው፣ ከዛ በኋላ ጥርሳችን ይታያል። ይሄ ለሰውኛ ነው። ኦኬ ችግር የለውም። የፈጣሪ ማንንም አይመስልም። አላህ አሳሳቁ ልክ እንደ ፍጡራን አይደለም ካላችሁ እሺ የሚስቀው እንዴት ነው? ሁለት ሶስተኛ የማንንም አይመስል ከሆነ እኛ የምንስቀው ባፋችን ነው። ሉክ እኛ የምንስቀው ባፋችን ነው፣ ጥርሳችን እየታየ ኦኬ። የአላህ ሳቅ የማንንም አይመስል ከሆነ በእጁ ሊስቅ ይችላል ወይ? በእግሩ ሊስቅ ይችላል ወይ? በፊቱ ሊስቅ ይችላል ወይ? በባቱ ሊስቅ ይችላል ወይ? ምክንያቱም የማንንም አይመስልም ብላችኋላ። የማንንም አይመስልም ካላችሁ እንደገና የአላህ ሳቅ ብላችሁ የተረዳችሁት እሱ እያለቀሰ ቢሆንስ? ምክንያቱም የማንንም አይመስልም ስላላችሁ እያለቀሰ ቢሆንስ? እነዚህ ላይ ሜቢ ሀሳብ ካላችሁ ቀጥሉ። ልጅ መሐመድ አለ። አቤት ይሰማል። ሲቃል ማለት እኮ ይደሰታል ለማለት ነው። ምን ሌላ እንትን የለውም። በምኑ ነው? አሁን ለምሳሌ በጥርሱ ሳቃ የሆነ ነገር ቢል ይሲቃል ይባል ነበር። በጥርሱ ሳቃ ምናምን ይባል የሆነ ይሲቃል ይባል ነበር። ይሲቃል ማለት መቼም ለደስታ ነው የምትስቀው። በለቅሶ ሰዓት አትስቅም። ደስታ ይደሰታል ነው የሚለው ነው አማርኛ። ያ ገብቶናል። ችግር የለውም ተረድተናል። የሚስቀው በምኑ ነው? እሺ ይደሰታል ለማለት ነው አልኩ። ማለሳ እኮ ይሲቃል ያልከኝ ነው። ይስቃል ነው የሚለው አዲሱ ምንድን ነው የሚለው? ልጅ መሐመድ ይደሰታል ለማለት ነው። አዲሱ ምንድን ነው የሚለው? ሀዲሱ የሚለው ይስቃል ነው የሚለው። እንደውም ከዛ በኋላ የመሐመድ ጓደኛ እንደውም ልጅ መሐመድ አንተ እንደዛ ብለህ የተረጎምከው የትኛውም እንትኖች ዋብያ ከሆንክ የትኛዎቹም ሼክ አልእስላምን ጨምሮ ኢብኑ ተሚያን ሌሎችም እንትኖችን እንደዛ አለ የሚፈስሩልህ በዘመናችን ሊቅ የምትሉትም ስሚን እሱም ይስቃል ብሎ የተረጎማል። ሁሉም ማለት ነው ይስቃል፣ ግን አናቅም ኬፍያውን ብለው ነው ያስቀመጡት። መልሳቸውን እንገር ለምሳሌ በጥርሱ ሳቃ ምናምን የሚባል ነገር ስለሌለው ይሲቃል ማለት ይደሰታል ነው። በቃ ምንም ጥርጣሬ የለውም። በጥርስ ምናምን ብለን ኮንክሉዥን አልሰጠንም እኮ። በጥርስ ቢል ይሲቃል ይባል ነበር። ይሄ እኮ ይደሰታል በሚለው ነው መውሰድ አለብን። ሁሴን ያስቀምጠዋል። አንተን አሁን ቢያገኝ ያወግዝሃል። ጥርስ ምናምን ብለህ መናገር የለብህም። ግን አዎ ይስቃል ማለት ግን ግዴታ ነው ብሎ ነው ያስቀምጣል። ምክንያቱም መሐመድ ተጠይቋል። እንዴ ጌታችን ይስቃል ብሎ ተገርሞ እንደውም ጠየቀው። አዎ ይስቃል። እንደ አባሾቹ ወይንም አዋጣም ብላችሁ ሸርተት ትበሉ። አዋጣም መተርጎም አለብን። እፎይ ከይቅርታ ጋር ማለት ቢስቅ ራሱ ማለት ነው። ምን ችግር? እናንተ እኮ የራሳችሁ አድርጋችሁ ነው እንትን ታረጉት እንጂ ይሄ በእናንተም ብዙ የተለያየ ነገር ሊኖር ይችላል። ይሄ ይስቃል የሚለው ይደሰታል በሚለው ነው። ምንም እንትን ለማጠማመም ብትሞክሩትም ይስቃል ማለት ይደሰታል ነው ነገር የለም። ወንድማችን ነብይህ ነው የተናገረው። ነገርኩ እኮ ፈተዋዎችንም አሳየው። ክርስቲያን ቤቲን ከፍታ ሁሌ ስለ እስልምና ስታወራ እኮ ለምን እየመለስክ ነው? ፖለቲካ እየሰራ ስለሆነ ነው። የራስን ትምህርት አታስተምር። በቤት አልሃይቼ
አዲስ ተከፍቶ ነው እያሳየ ንገረኝ። ጥያቄ ነው። ለምሳሌ ጦርነት የፈራው እንዴ? ለምን ትፈራለህ? ለምን እንደዚህ ትላለህ? ምንም ነው ፈራ? ምንድነው አንተ ውሻ ነህ እንዴ? ልናክሰኛ መጣ። እኔስ በተሻላችሁ መጠን ምሳሌ አላህ ተከፍቷል፣ አላህ ይከፋል ስንል አላህ ያዝንብሃል። አንድ ሰው ጥፋት ሲያጠፋ እኮ አቶ አላህ ያዝንብሃል ይባላል። ያዝናል ሲባል ግዴታ እያለቀሰ ነው ማለት ነው። ጎበዝ። አሁን አየህ፣ እንደዚህ አይነት ትርጓሜ ያሰጡም አልኩ። ይሄ እንደዛ ካልክ ስለዚህ አላህ ይስቃል ማለት እኮ እንዳንተ ምናምን ነገር አልሐምዱሊላህ እሱ ከፍቶ ባገኘው ባላገኘው ይገለፍጣልም አይደለም። አላህ ይደሰታል። አላህን አስደስቷል እንደዛ ብለህ ለእኛ ነው የተነገረው፣ ከኛ አንጻር ከምናገኘው አንጻር ነው ብለህ ከተረጎምከው የአባሾችን አቂዳ ዘዋል። ይሄ ደግሞ ለራሱ ለባህሪው ልክ እጅ አለው ባት አለው ምናምን ስትል አይ ባት አለው ሲባል አለው ማለት እዚህ ጋር አሁን ማለት ይሄ አህባሽና ወሃቢ ይባሉ ለኛ ተውልን። አሁን ምሳሌ አህባሽና ወሃቢ እኮ ምክንያቱም አቂዳችሁ ላይ የተለያየ ስለሆነ ሚሰጥ ፕሬዘንት ማድረግ ስለሌለብኝ እነሱ አምኑትም። ይሄን እነሱ ነው ሚውት የምታረጋን። ተረጋጋ እኮ በቃ ያዳመጥን እኮ ነው። ቤቴ ላይ ፖለቲካ አይ አንተ ነህ ፖለቲካ እየሰራህ ያለው። ምሳሌ አንተ ስትናገር ሁላችንም እየሰማንህ ነው። በቃ ይሄ ሚውት የማድረግ ስልጣኑ እጅ ላይ ስላለ ሚውት ታደርገናለህ። ይሄ ተገቢ ነው። እየዋሸ እኮ ስለሆነ ነው። ማን ነው አንተ ነህ እንደውም የዋሸህ ያለው? ብዙ ውሸት ታመጣለህ አንተ። በጠማማ ነው የምትፈስሩት እናንተ አይደለ? እሺ አንድ ውሸት ቀጥል። ያንተ ውሸትማ ተዘርዝሮ ያልቅም። እኔ እንደውም ወንጀል ውስጥ መግባት አልፈልግም። ለሚገርም ምሳሌ አንተ ከምትዋሻቸው ውሸቶች መካከል ማለት ነው ወሃቢያና አህባሽ ብለህ ምሳሌ ብዙ አይነት ንጽጽር ታመጣለህ አይደለም? ግን ሰላታችን ላይ አንድ ነው። በተአምር የሚለያይ ነገር የለም። አንድ አይን ቁርአን ሰላታችን አንድ አይደለም። አንድ ሰላት እኮ ነው የምንሰግደው። እሺ አምስት ወቅት ሰላት ሁሉም ይሰግዳል እኮ አዳምጠሽ። ሱና ቀብሊያና ባዲያ የሚባሉ ሱናዎች ሁሉም ሀይ ያደርጋል። ሁሉም በዚህ ይስማማል። አዳምጥ። አላህ ላይ ተለያይተህ ለማን እንደምትሰግድ ካላወቅ ያንተን አላህ እነሱ ጣዖት ነው የሚሉት። ዶክተር ሙና የእሱ አላህ ያንቺ አላህ ነው። አዳምጥ። አዎ አንድ ነው። አዳምጥ። ዶክተር ሙና ከተመቸሽ የእሱን አላህ ነው የምታመልከው አንቺ። ያንተን አላህ ጣዖት ነው የሚሉት። እኛ እንግዲህ የምናመልከው አላህ እግር አለው፣ እጅ አለው፣ ይወርዳል፣ ይወጣል። በእኛ በራሳችን አመሳስለን አይደለም ፈጣሪ የምናመልከው ማለት ነው። የተለያየን ነን፣ አንድ አይደለንም። እኛ እንዴት ነው አንድ የምንሆነው? እነሱ የምናመልከው አይደለም የምናመልከው። ሰላትም ሆነ በምንም የተለያየን ነን። በጣም ተለያይተን ነው ያለነው። እንደ የምን ሙስሊም እዚህ ጋር ነው እንደ አንድ ነን የምትሉት? እንደ ውሻ እኮ ነው እኛ የምታዩት። ግን ያው እኛ ሼኪያችን ኡስታዛችን ደግሞ ሰውን መስደብ ለእናንተ እንኳን መልስ ለመመለስ ማለት ነው እንዳንመልስ ነው እንትን የሚሉት እነሱ የሚያስተምሩት እኛን። እናንተ ስትጀመርም እንግዲህ ኡስታዝም ሼክም የላችሁ ለሰደብ ነው የምሮጡት። ይኸው እዚህ ጋር አሁን ምንድን የጠፋ ይሄ ቤት እስላምም ሆነ ስለምንም ሆነም ያውራ፣ ምንም ችግር የለም። ሃይማኖት ሰው በሰው በመሆኑ ነው፣ ምንም ችግር የለውም። እዚህ ጋር ለምን መጣችሁ? ስለ ሙስሊም ለምን አወራኩ ምናምን አትበሉ። ያውራ፣ በቃ ያለውን ነገር ያውራ። እያየ ስለሆነ ያየውን ሀቅ ነው ያወራው። ሀቅ ማውራት ደግሞ እናንተ አትወዱም። ለመሳደብ ለመገዳደል በቃ የሆነ ነገር ልትፈጥሩ ነው የምትሄዱ። ግን አላህ እንጂ ሰውን ገድሎ አይችልም። ስለዛ እዚህ ጋር ለመመጣችሁ ማይሆን ነገር በኋላ ዋጋ የሚያስከፍልሽ ነገር አትናገር። ምንም ዋጋ የሚያስከፍል ነገር የለም። ሄድ አንተ መሀይብ ከእሷ ጋር እያወራሁ ነው። ለምን ታደርገኛለህ? ምኑ ነው ዋጋ የሚያስከፍለኝ? ምን ታርገኝ? ያዋራኋት ችግር የለውም። አንተ አዳምጥ። ካንተ የሚጠበቀው ማዳመጥ ነው። በቃ አይደለም ሁለት ሆናችሁ ያወራችሁ ወንድሜ። ሙስሊም ነሽ ወይ? ልጆች የተንጫጩብኝ ስለሆነ ነው። ከስሬ ደግሞ ልጆች ጋር እና ምንም ዋጋ የሚያስከፍለኝ ነገር የለም። ያው የታወቀ ነው። አንድ አይደለንም። እዚህ ጋር አንድ ነን ስላልክ ነው እኔ ያወራሁት። አንድነታችን በምኑ ነው? እስኪ ብቻ ለማንኛውም ዶክተር የሚለው ማዕረግ ሰው ያከምኩበት ነው እንዳትኝ ብቻ አደራ። አይደለም ወላሂ እኔ የገረመኝ እኮ አንተ ላትልም ትችላለህ፣ ግን አንድ እንዳንሆን ማንም ያውቃል፣ እሱም ያውቃል። ለዚህ ነው ያወራው። ያየውን የሰማውን አንቺ የተለየ እሺ፣ በጣም የተለያየ
አንቺ የተለየ ቁርአን ነው የምትቀሪው? የተለየ 5 ወቅት ሰላት ሌላ ሰላት አለሽ? ኧረ እኛ ቁርአንም ሙስሊም ነን ምናመልከው ቁርአን። እሺ ነኝ አሁን እዚህ ጋር ሚዳኛን እኮ በቃ ሁለት መጋረጃ አለን። ችግር የለውም ተረጋጊ። ምን ሆነ የተረዳው ነው? አንቺ እኮ ዶክተር ልትሆን ትችያለሽ። አንዴ በይ በቀላሉ ልንገራችሁ። ያዎች አሉ እንዳደለን ከሷስ ጋር እሺ ስንት ሰላት ነው ማለት አይደለም። አህመድያኖች አሉ አንድ ነው ማለት አይደለም። ወላሂ አንተ ፈሪ ነህ ሲጀመር፣ በጭባጫ ሲጀመር ሚውት አታርገኝ። ከሷ ጋር ያወራሁ ነው በቃ አንተ ታዋራኝ። አንተ ምን አስጨነቀህ? በቃ ስላሸነፍኳት ነው ሀቅ ስለተናገርኩኝ ነው። ልብ ታዘቡ። ወሃቢያ በቃ ሁሌ እንደዚህ ናቸው አይደለ? በቃ ይሄ መንፈስ አይለቃል። ዶክተር ታዩ በቃ ጠይቃት፣ ችግር የለውም። እናንተ ለዘብተኞች ናቸው። ወሃቢያ ግን ሁሌ አይለቃል። ጠይቃት በቃ ችግር የለውም። መለስም እኔ ሰዓት የለኝም ከእናንተ ጋር እዚህ ጋር ሁለት ሶስቱ ከተለያየን በቃ አብሽር ችግር የለውም። እኔ ሌላ ሃይማኖት ያንቺ ሌላ ሃይማኖት ነው። ሶስቱን ብዙ ነገር የተለያየ ነገር አለ። ሰላት እኛ እኮ ስንት ሰላት ነው የምትሰግጂው? ልታሰግደኝ ነው እንዴ? እኔ ማለት ነው አልቃይድ እኮ ናት መሐመድ፣ አልቃይድ እኮ ናት። ተውሂድ ናት እንዴ? አስርና ሱብሂ የሚሰግድ ናት። ተውሂዶች የሉም አስርና ሱብሂ የሚሰግዱት እኔ እሱ ሆናሉ ይችላል። አይቃርቃት ግቢያንቺ እኔስ ስንት ሰላት ነው የምትሰግጂው? ምን ቁርአን የምትቀሪው? እሱነን ምን ያገባሽ? የሚያገባሽ ነገር አለ? ሲጀመርም ከዋብያ ጋርና መርስና ምንም ነገር መርስ ለመመለስም ለመስማትም መስማም የለንም። ታውቃላችሁ አይደል? ስለዚህ ሙስሊም ብትሆኚ በኮንፊደንስ አትናገሪም። የምታወሩትን ነገር አውሩ እንጂ ስለኛ ሃይማኖት ምንም ያገባችሁ። አሁን አንድ ነው ምናምን ይላል። አንድነታችን ምንድነው? በጣም አንድ አይደለም፣ የተለያየ ነን። በቃ አብሽር ጀዛሽን አላህ ነው የሚከፍልሽ። ችግር የለውም። ለማንኛውም እኛ ሙስሊሞች አንድ ሶስት ሰላት እስከሰገደ ድረስ እናንተ አላህን እኮ ሰው አድጋችሁ ነው የምታዩት፣ እንደ ሰው ፍጥረት። እኔስ ቶፒኩ ላይ እንመለስና ዋብያዎች ታርጋቸውና ፖለቲካቸው የታወቀች ነች። ፕሊስ የአባሾቹን ትንሽ አንድ ሁለት ቪዲዮ ክርስቲያን አዘጋጅልን። አንድነን ይሉናል የሚልባቸውን ትልልቆች ውስጣቶቻቸውንም አዘጋጀው። ዋብዮቹ አንድነን እያሉን በሉን እኮ ጨረሱን። በእናትህ ምን ትላለህ? ዘንድሮ ደግሞ እኮ በጣም ከባድ ኑት ለምነት ተያዘም እሱ አንተ ለሁለት እኮ ነው እናንተ እያወራችሁ ያላችሁት። አንተ አሁን አህባሽን እና ሰለፊያውን እዚህ ጋር መተህ ማወረድ ፕሊስ። ለሶስት ነው ሴት ነች ብላችሁ እንኳን ልትታገሷት አልቻላችሁም። ለሶስት ስታወሩ ከኛ ጋር ወራ ከሷ ጋር ለምን ታወራለህ? ታርገ እሺ፣ አንድ አዳምጥ። ማዳምጣውን ተራሲ አውራ እኮ ነው የምልህ። አንዴ ኧረ ተረጋጉ። አንድ አይነት ነው ጸባያቸው። በስመ አብ ከየት እንደተቀዳችሁ አልጉልኝና ማለት ነው። እንዲህ በጣም ስታወራ አሁን እየነገርን እንኳን አይሰማም። ኧረ በእግዚአብሔር እስኪ ተረጋጉ። አይደለም እንዴ ምክር ስሙ። ሰው ይታዘበናል። እንዴት ይሉኝታ የሚባል ነገር እንዴት የላችሁም? ቆይ ሰው ይታዘበናል አትሉ? ሁሌ በቃ ፖለቲካ ሰርተው እናንተ ምን እየታዘብናችሁ ነው? እኔ ፈሪ አትመስሉኝ ነበረ። ዝም ብላችሁ ስትለፈልፉ ልባም ትመስላችሁ። ዝም ብለህ በቃ በእናትህ ወይ አንዴ ክርስቲያን ጦርነት የገባ አይመስልም። አሳየዋችሁ። ስላሸነፍኳት ነው ፈሪ እንደመሆናችሁን አሳየዋችሁ። ምንድነው? ምንም እኮ ነጥብ ያነሳው የለም። ምንም አርጊመንት እኮ የሰራኸው ነገር የለም። ምንም ያነበብነው ጥቅስ የለም። ከዛ ላይ ምንም አርጊው ያደረግነው ነጥብ የለም። የትኛውን ስኮላር ጠቀስ እንትን ብለህ የትኛውን ጥቅስ እንትን ብለህ ምን አርጊው ያደረግነው ነገር አለ? ኧረ ተረጋጉ እባካችሁ። እኛ አንድ ነገር ልንገራችሁ። በሃይማኖት በአምላክ ላይ በአምላክ አስተሳሰብ አስተምሮ ላይ ከተለያየ ወጣህ፣ በቃ ወጣህ። ክርስቲያን ወንድሜ ነው ጓደኛዬ ነው አይደለ? አብሮ የሚሰራ ነው አይደል? በአምላክ ላይ የኔን አምላክ ጣዖት ነው ካለ ኢሚዲየትሊ ከክርስትና እንደሚወጣ ነግረዋለሁ። የኔን እምነት አስተምሮቱን እንዲህ ብሎ ማመን ጣዖት ነው እያለኝ አንተም ክርስቲያን ተብላል እኔም ክርስቲያን ተብያለሁ አንድ አምላክ ነው የምናመልከው ብዬ ልደልለው አልችልም። በቃ አንተ ቀጥታ የጋነም ነህ ነው። ምክንያቱም ፖለቲካ አይደለም እምነት። አምላኬን ጣዖት እያለው አንድ ነህ። ሀባሾቹ ከላይ እስከታች እዚህ ጋር አሁን ታዋቂ የሚባሉ በሚዲያ ላይ የሚታወቁ እዚህ ሶሻል ሚዲያ ላይ ሳይሆን ትልልቆቹ ኡስታዞች አላህ አሸንጉሊት ነው የዋብያ አላህን ገባ ብናወጣው የዋብዮችን አላህ
ግዙን ብንላቸው እንኳን ከሱ ይልቅ ባሪያ ይሸጥልናል ያሉበትን ላስደምጣችሁ እችላለሁ። እንኳን አንድ ልንሆን የነሱን አምላክ እንኳን እኛ ልናመልክ እንደው ገጣጥመ ነው እነሱ እንደሚያመልኩትና አላህን ገባ ዘንድ ብንወጣ ከሱ ይልቅ ባሪያችንን ዘንድ ብንወጣ ባሪያ ዘንድ ብንወጣ ባሪያችን ቆንጆ ዋጋ ያወጣልናል። እንዲህ ያለህ አንድ ነው የምናመልከው የኔ አላህ አንተና አላህ የምታመልከው ነው ይባላል። ክርስቲያን ቀጥል። አሁን የተናገርከውን ልክፈትላቸው እንዴት እንደሚሏቸው ከፈለጉ ወይስ አንድነን ምናምን የምትሉትን ዋሃብያዎች ያን ነገር እንዴት በምን እንደማይቀበሉ ኡስታዙን አንድ ነን ይሉታል። ቀጥል። ልብ ምን ያህል ያርፋል ተውሂድን ሲማር፣ ልብ ምን ያህል ራሓ ያገኛል። የሙሸቢህ ልብ እኮ ረፍት የለው አይደል? ረፍት የለው። ግራ እንደተጋባ ሁሌ በዛም 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 ወልዒያዙ ቢላህ ሁሌ ይቀያይራል ራሱ። ቢጫ ከለር ሲያምረው ቢጫ ይቀባዋል። ያን ነገር በጣም ያማረ ነገር አድርጎ መሳል ስለሚፈልግ ሌላ ከለር ያማረ ካገኘ ይለቀልቀዋል። ወልዒያዙ ቢላህ ሌላ ሸክል ያማረ ሸክል ካገኘ ቀየር ያደርገዋል። ዋና ብቻ ከተሰጠው አደዋት እንዳይወጣ ነው። ይሄ እጅ እግር ምን የተሰጠው ነገር አለው። ሙሸቢህን አላ ዛዕሚከ አንተ አላህ ብለህ የሳልከው ነገር ሁለት አይን ያለው ወይስ ብዙ አይን ያለው ብትሉት ምን ይላል? እነሱ የሚያስቡት አንዴ ሁለት አይን እኔ ደግሞ አዕዩን አይደለም። ሁሉንም በዛሂሩ ነው የምንወስደው ካሉ አዕዩን ብዙ አይኖች። الفخر الرازي እዚህ ሰዎች ረድ ያደረጉበት ከላም አጂብ የሆነ ከላም አላቸው ረሒመሁላሁ ተዓላ። ምንድን ያሉት? ሙሸቢሆችን ተአዊል አናረግም የሚሉትን ስለ አላህ የተነገሩ አያቶችን በቀጥታ ነው የምንወስዳቸው። ወጅህ የሚለውን አይን የሚለውን የድ የሚለውን ሳቅ የሚለውን እነዚህ እንዳለ ሐዲስ ላይም ያለውን እንዳለ ምንም ተአዊል ሳናረግ እንወስደዋለን ለሚሉ ሰዎች ምን እንላቸዋለን አሉ። ከሁለት ነገር አንዱን ነው የምታረጉት። ወይ ባለው ብቻ ኢልቲዛም እናረጋለን ምንም አንጨምርም። በተነገረው ወጅህ ሲባል ወጅህ እናመጣለን ሌላም ነገር ሳንጨምር በቃ የተባለው ብቻ። ወረቀቱል ወጅህ ጭንቅላት የሌለው የሚውለበለብ ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም፣ አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ሳቅ ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታች ነው ያለው። አላሁ አዕለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር ለምን ታፋ የሚባለው ነገር አልመጣም ይል ነው። ከዚያስ አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም? ሱብሓነላህ። በዚህ መልኩ ኢልቲዛም ብታረጉ ይህን በዚህ መልኩ መስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ ይሁ ባሪያ እንደው ሱብሓነላህ የሚዘገንን ነገር ነው። ምን ብለህ ነው የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዒያዙ ቢላህ እንኳን አምላክ ይሄ ነው ያመልክ። ወልዒያዙ ቢላህ ተዓላ እንዲህ ያለ ነገር እንግዲህ ይታያችሁ የሚዘገንን አምላክ ነው የውሃብያዎች አምላክ እያለ ይናዎች ቀደም እንትን ያሉት ሹልክ። አሁን ይህንን ተዘጋጁ ብያቸው ነበር። ሙስሊም ነው አንድነት ልውላላችሁ ይሄንን ነው የምትከተሉት አለ ዶክተር ሙና። ያው ነው የነሱ አባሾች ላይ በጣም ተቀባይነት ያለው ነው። ባሪያ እንኳን የተሻለ ዋጋ ያወጣል ዋልያው ከሚያመልከው። ስለዚህ ይሄ ትክክል ናቸው። በዚህ ትመራላችሁ ወይ? አንድ ናቸው አሁን በጣም የተለያየን እንዴት ነው አንድነታችን? አይደለም ስማ፣ ይህ ሰው አሁን ምሳሌ ይሄ ቃላት ተናገር አይደለ? አንድ ናችሁ። እሺ አሁን ምሳሌ አንድ ናችሁ። በቃ አንድ ነን። ምን ችግር አንድ ነን። እሱ አሁን በምን አምነዋል? እሱ ናስማ ሰው በምን አምነዋል? ይሄ ሰው ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለዋል። ነብዩላህ ኢየሱስ ደግሞ አምላክን እኮ ባሪያ እያለው ነው። ገበያ እንኳን ቢወጣ የማያወጣ የማይሸጥ ባሪያ እያለው እኮ ነው። አልሐምዱሊላህ ያንተን ምን ስለዚህ አላህ ስም ስለተጠቀመ አንድ ናቸው። ባሪያም እያለው አለ ማለት ነው።
ባሪያ እኮ ቢለው ይሻላል እኮ ክርስቲያን እንደው ሰውዬ ሰላት 5 ወቅት ሰላት እየሰገደ እንደውም ወደው ኡስታዝ ነው። በጣም ነው የምወደው። ምን ችግር አለ? 5 ወቅት ሰላት እየሰገደ ጾምን የጾመ የሰማኝ ነው አይደለም? በዓል ዓለም አቀፍ አረፋ የትኛውም አንድ ላይ የተከበረ ለምሩ ነው። ሰውዬ አሁን እስልምና ነው ክልም ነው የምለው። ኮምቦልቻንም ደግሞ በጣም የሚወዳቸው ስለሆነ አይደለም የሚከበረው። ሂዳችን ለራሱ ተለያይቷል። አንቺ ማይብ ንፍጥ ነሽ ሲጀምር ምን አንተ ነህ ማይም ሙሻ ጥንባታሞች ሀያ ናችሁ እንጂ እናንተ ሰው ናችሁ እንዴ? ፍጥረታችሁ ለራሱ ከሰው አይደለም። እናንተ ጅብ ሰውን እየበላችሁ የሰው ደም እየጠጣችሁ የሰው እከፋም ተበላውን ሰው ሁላችንም ሟችን ሁላችንም ሟችን ችግር የለውም። ዶክተር ሙና አንዴ አረፍ ይባሉ አጋደልከን ስድባት ነው። አንድ ነገር ልንገራችሁ ክርስቲያኖች፣ አንድ ነገር ልንገራችሁ። አንድ ሰው ተነስቶ አመድ እንደሚጠር አንድ ሰው ተነስቶ አንድ ሰው አይደለም አንድ ሰው ቀርታችሁ 100 ብትሆኑ 99ኙ በአምላካችሁ ላይ ጸያፍ ነገር ከተናገረ ግን እስቲል ክርስቲያን ነኝ ቢል ለአምላክ ባህሪያት ማይነገሩ ከተናገረ ከመጽሐፍ ቅዱስ የተነገሩትን የአምላክን ቃል ወይንም ደግሞ አምላክ ስለሱ ስለራሱ የገለጠውን ከካደ ቀጥታ ከክርስትና እንደሚወጡ ንገሯቸው። 99ኙም ብቻችሁን ብትቀሩ እንኳን እንደሚወጡ ንገሯቸው። አይ ብዙ ናቸው እነሱ ከሚወጡ ትክክል እንዳልሆኑ እያወቅኩ እንኳን ውስጤ ቁጥር ብዙ እንድንሆን በሚል 99ኙም ትክክል ናችሁ 100 ነን እንዳትሉ። ህብረታችን ከእውነት ጋር ብቻ እንዲሆን ብቻ። ምክንያቱም ዮሐንስ ወንጌል ምዕራፍ 6ን ከቁጥር 63 ጀምራችሁ አንብቡ። ክርስቶስ ሲያስተምራቸው አስቀድሞ ተአምር ሲያደርግ ምግብ ሲያበላቸው ምናምን ከ5 ገባ በላይ ህዝብ ሲከተለው ነበረ። ከ5 ገበያ ህዝብ በላይ ይከተለው ነበር ክርስቶስን። ልክ ትምህርቱ ከባድ መሆኑን ሲያውቁ ተበሉ ከጠጡ በኋላ ከታምሩ በኋላ ትምህርቱ ሲከብዳቸው አንድ እያሉ አፈነገጡ። መከራ ይመጣባቸዋል፣ እኔ የምትወዱኝ ከሆነ መከራ ተሸከሙ ሲባሉ እኛ ታምር ነው እንጂ የምንፈልገው ምግብ ነው እንጂ የምንፈልገው ከመማችን መዳን ነው እንጂ እሱም ብለን ተከትለን መከራውንማ ምን እንዳለብንና ሾለክ አሉ። ሁሉም ሸሹ። ከዛስ ጴጥሮስ ምን አለ? እየሄዱ ነው አለው። ተመለሱ እኮ አለው። መለስ አለና ክርስቶስ እናንተስ ልትሄዱ ትወዳላችሁ አላቸው። እናንተስ ልትሄዱ ትወዳላችሁ? ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ፣ ከአንተ ወዴት እንሄዳለን አለው። ይሄ ብቻ ነው የሚያስፈልገው። መሄጃ ሌላ የለንም ከአንተ። ዓለም ቢክደው እኛ ግን ልንታመንለት እንጂ ዓለም ስለካደው ብቻዬን ብቆም 99ኙ ተመልሰዋልና 99ኙ ያንኛው መንገድ ይዘዋልና እኔ የተሳሳተው መንገድ ከማስተማር ይልቅ አይ ከእነሱ ጋር ተቀይጬ አንድ ነኝ ልበል። ኔቨር እንዳታደርጉት። ክርስትና ፖለቲካ አይደለም፣ ሃይማኖት ፖለቲካ አይደለም። ምክንያቱም እውነት ላይ ብቻ እስከ መጨረሻ የሚጸና ይድናል ነው የሚለዋል። እውነት አርነት ያወጣችኋል ነው የሚለዋል። የቁጥር ብዛት በፍጹም እንዳያሳስባችሁ ክርስቲያኖች። ሰንበዲ ሄደ ሰንበዲ መጣ፣ በፍጹም እዚህ ላይ እምነታችሁን እንዳትመሰረቱ። ቁጥር ከሆነ እኛ ክርስቲያኖች ልብ በሉ፣ የቁጥር ጉዳይ ቢሆን በቁጥር ቢሆን ኖሮ እምነታችንን የምንመሰርተው እምነታችንን መመስረት አንችልም ነበር። ክርስቶስ ይሰቀል ወይስ አይሰቀል የተሰበሰበው ህዝብ እንዳለ በአንድ ድምፅ ሆነው አስቀድመው እጃቸውን የፈወሳቸው፣ ለምጻቸውን ያነጻቸው፣ ተርበው ያበላቸው፣ ጆሮአቸው ተቆርጦ ጆሮ የገጠመላቸው ሳይቀር ክርስቶስ ይሰቀል ወይንስ አይሰቀል፣ ልፍታው ወይንስ ልስቀለው ጲላጦስ ሲጠይቅ ስቀለው ነው በአንድ ድምፅ ያሉት። የድምፅ ብዛት ወይንም የድምፅ የቁጥር ብልጫ ማተር የሚያደርግ ከሆነ እኛ ስህተተኛ እንሆንና ሰቃዮቹ ትክክል የሆኑ ነበረ። በጥፊ የመታው
ስንት ዓመት ሙሉ ሽባ ሆኖ የፈወሰውን ነበር የወጋው። ጆሮውን ተቆርጦ ጆሮውን አንስቶ ክርስቶስ የገጠመለት ነበረ። ክርስቶስን የወጋው እዛ ጋር ይሰቀል ያሉት ምንም በሌለበት በረሃ ውስጥ ምግብ ያበላቸው ነበሩ። ማርያምና ዮሐንስ ግን ሁለቱ በሐዘን ሆነው ይመለከቱ ነበር። ሁሉም ይሰቀል ሲሉ ማርያምና ዮሐንስ ነበሩ ሲመለከቱ የነበሩት። ዘሆድ ይሰቀል እያሉ ነው። እናንተም እንደነኛዎቹ ማርያምና ዮሐንስ ቦታ ብትሆኑ አይ እነሱ ካሉማ በቃ እኛ የሚሰቀል እንደሚሉት ነው የምትሆኑት፣ ወይንስ እንደ ማርያምና እንደ ዮሐንስ በጽናት ትጠብቃላችሁ? እውነታል ክርስትናችን እስከ መጨረሻ እውነት ላይ የምንቆምበት ላይ እንጂ ቁጥር ላይ የምንቆምበት እንዳልሆነ አጽንኦት ልትሰጡት ይገባል። በፍጹም ከክርስትና የወጣ ንግግር የሚናገርን አንድ ነህ እንዳትሉት። ዋብያዎች ግን መፍታቸው ነው።